ለመንካት አምልኮተ ድንጋይ ወይንም ድንጋይ የማምለክ ዘመቻ ተያይዘው ድንጋይ ሄደው ድንጋይ ኃጢአቴን ያሰርያል ብለው የሚያምኑበት አንዱ ሄጄ ድንጋዩን ጫፍ ብነካ ኃጢአቴ ይሰረያል ብለው ያምናሉ። ይሄ ምንድነው? እሱ ፈጣሪን የማጋራትስ አይደለም ወይ? ኃጢአት የሚሰርይ ወይም ኃጢአት የሚደመስስ አንድ ፈጣሪ ሆኖ ሳለ ድንጋይ በመንካቴ ኃጢአት ይሰረይልኛል። ያ ድንጋይ ከድንጋይ ተለይቶ ኃጢአቴን የሚሰርይ የሚደመስስ ከሆነ ይህንን ስልጣን ካለው ይሄ ኃጢአትን የሚሰርየው ድንጋይ ከፈጣሪ እኩል አልሆነም ወይ? ፕላስ ደግሞ መካ የሚኖር ከኔ የተሻለ ገነት የመግባት ቻንስ የለውም ወይ? ምክንያቱም በየቀኑ ጠዋት ማታ ድንጋዩን መንካት ስለሚችል እኔ በሚሊዮኖች እዛ አውጥቼ ይህን ድንጋይ መንካት ቻንስ ስለሌለኝ እሱ እዛ ያለው ግን በቀላሉ ድንጋዩን የመንካት ቻንስ አለው። ያንን ድንጋይ በነካ ቁጥር ምን ይሆናል? ኃጢአቱን ይደመስሳል ማለት ነው። እኔስ እዚህ ርቀት ላይ ያለውኝ ሰውዬ ድንጋዩን የመንካት ቻንስ የሌለኝ ገሃነም ገባለሁ፣ ድንጋይ ባለመንካቴ ማለት ነው። አላህ ኢፍታዊ ነው። 7 ጊዜ እሱን መዞር ልክ ባሪያን ነፃ እንደማውጣት ነው ይላል። ድንጋዩን ያን ቤቱን ስትዞሩ ልክ ባሪያ ነፃ እንደሚወጣው ነፃ እንደመውጣት ነው። እና አንዲት ሴት አንድም ወንድ በመካ የሚኖር ቀን ማታ ድንጋዩን ያንን ቤቱ መዞር ይችላል። ሳስበውም እየዞረ ይሆናል። ወቅት ሲያደርግ ራሱ ቤቱን እየዞረ ሊሆን ይችላል እዛው። እዚህስ ከዚህ እዛ ሄዶ ለመዞር ግን እጅግ ውድ ነው። አይ ቲንክ ከግማሽ ሚሊዮን ያላነሰ ያንን አፎርድ ማድረግ ማይችሉ ይህንን ድንጋይ ባለመሳማቸው ይህንን ባለማንካታቸው ኃጢአታቸው ሊያዝ ማለት ነው። አምልኮተ ድንጋይ ለምን፣ ኬት፣ እንዴት ጣዖታውያን አስቀድሞ ሲያደርጉት የነበረ ነው። ይህ አስተምሮ አስቀድሞ በነቢያት ያልተሰበከ ድንጋይን በመንካት ኃጢአታችሁ ይደመሰሳል፣ 7 ጊዜ በመሽከርከር በመዞር ነፃ ትወጣላችሁ የሚል አስተምሮ የሌለ ነው። አናጋራም፣ አንዱን ፈጣሪ ብቻ በብቸኝነት ማምለክ ይላሉ። ድንጋይ ታመልካለህ፣ ድንጋይ ኃጢአቴን ይሸከማል፣ ይሰርያል፣ ይደመስሳል ብላችሁ ታምናላችሁ። ይስኩክ አለ። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ሙስሊም ነህ ክርስቲያን? ክርስቲያን። ኦኬ። ሙስሊም መስለህ ነበር። እሺ፣ ሙስሊሞች ላኩ። ድንጋይ ለምንድን ነው እሱ ኃጢአታችሁን ሊሸከም የቻለው? ኃጢአታችሁን ሊደመስስ የቻለው ድንጋይ ለምንድን ነው? እሱ ኃጢአታችሁን የሚሰርዘው ድንጋይ ነው። ከፈጣሪ በቀር ድንጋይ በእስልምና ውስጥ ኃጢአት መደምሰስ ይችላል ማለት ነው። ሱራ 3 135 አንዴ ክፈቹ። ሱራ 3 135 ለነዚያም አንብቢው። እሺ ለነዚያ መጥፎ ስራ በሰሩ ወይም ነፍሳቸውን በበደሉ ጊዜ አላህን የሚያስታውሰው ለኃጢአታቸው ምሕረትን የሚለምኑ ለሆኑት ስልክ ገባበት ከአላህ ሌላ ኃጢአቶችን የሚምር ማን ነው? አንድም የለም። በስህተትም በሰሩትም ላይም እርሱ የሚያውቅ ሲሆኑ የሚያዘወትሩትን ለሆኑት ተደግሳለች ነው። ከአላህ ሌላ ኃጢአትን የሚምር ማንም የለም ይላል። አዎ ይላል። ያ ምን ማለት ነው? ከአላህ ሌላ አንድም ኃጢአትን የሚምር የለም ካለ ምን ማለት ነው? ከአላህ ሌላ መሀሪ የለም። ኦኬ ምን ማለት ነው? ስለዚህ አላህ ብቻ ነው ኃጢአት የሚምረው ማለት ነው። which means አላህ ኃጢአት መሀሪ ነው። ከአላህ ሌላ ደግሞ ኃጢአት የሚምር የለም። ኦኬ ድንጋዩ አላህ ነው ማለት ነው። አላህ ድንጋዩን መንካት ደግሞ ኃጢአት ይሰርያል።
አዎ፣ እንደዛ ነው የሚለው እንግዲህ። ሐዲሱ ነው ትክክል ወይንስ ድንጋዩ ቁርአኑ ነው ትክክል? እም። በተጨማሪም ጃሚዓል ተርሚዲ 96961 ላይም ተዘግቧል አንድ አይነት ነገር። ሐዲሱ ሳሂ ነው የሚለው ግን አሁን ሐሰን አድርገውት ነው። ሳሂ ነበረ። አንበቢው። እሺ ከዛኛው ጋር ራሱን አናነሳ ለጋ ካለው ሀሳብ አንድ አይነት ነው ግን ያው ከሊራውት ለማድረግ the messenger of Allah said about the black swan እዚህ ጋራ አብዱራህማን ሲናገር ነው የአላህ መልእክተኛ ተናገረ ብሎ የተናገረው ነው እዚህ ጋር ሐዲስ ያስቀመጠው። እዚህ ጋር ግን ቀጥታ የአላህ መልእክተኛ እንደተናገረው ብሎ ዘጋቢው ደግሞ ማነው? ኢብን አባስ ነው። ከዛ ምን አለ? በአላህ Allah will raise it on the day of resurrection with 2 eyes by which it sees and a tongue that it speaks with, testifying to whomever touched it in the truth. ከዛ በመጨረሻም ሰዓት አላህ ያስነሳውና ባለ 2 አይን አድርጎ ባለ ምላስ አድርጎ ተናጋሪ አድርገዋል። ማነው? እዚህ ጋራ ኃጢአታችሁ እንዲሰረይላችሁ የነካችሁ ድንጋይ ይናገርላችኋል። በእውነት ንኩት፣ በሐሰት ንኩት። ኦኬ፣ እስልምና የነቢያት አስተምሮ ነው ይሉናል። የትኛው ነቢይ ነው በቂያማ ቀን ድንጋዩን ነክተን ያ ድንጋይ የነካ ነው ደግሞ ስለኛ ኃጢአት ሊመሰክር ይመጣል ብሎ ያስተማረው? ሙሴ ነው? ዳዊት ነው? ሰለሞን ነው? የትኛው ነቢይ ነው ይህንን ድንጋይ 7 በመዞር ኃጢአታችን ይሰረያል፣ ይህንን ድንጋይ በመንካት ደግሞ ምላስና አይን ይዞ ስለኛ ይናገራል ይመሰክራል ብሎ ያስተማረው? የትኛው ነቢይ ነው? ከነቢያት ውስጥ ድንጋዩን በመዞርና በመንካት አይንና ምላስ ይዞ ይመጣል ብሎ የተናገረ ነቢይ የትኛው ነው? ከነቢያት ውስጥ የትኛው ነቢይ ነው? ይህንን ማስረጃ ሊያመጡልን ይችላሉ? ከነቢያት አስተምሮት ውስጥ ድንጋዩ ምላስና አፍ አይን ይዞ መጥቶ ስለኛ ይናገራል። ምክንያቱም የነቢያት አስተምሮ ነው፣ የነቢያት እምነት ነው እስልምና ብለው ስለሚያምኑ የትኛው ነቢይ ነው ምላስ አፍ አይን ይዞ የሚመጣ ድንጋይ አለ ብሎ ያስተማረው? ከዛም ለሰዎች ሁሉ ምስክርነት ይሰጣል ያለው የትኛው ነቢይ ነው? የነቢያት አስተምሮ የነቢያትን ፈለግ የሚከተል ነው ሙሐመድ የሚሉን ከሆነ ማለት ነው። እንደዛ ብሎ ያለ አንድ ነቢይ አለ ወይ? በቂያማ ቀን የነካነው ድንጋይ እንደ ሰው ሆኖ ለሰዎች ምስክር ሊሆን ይመጣል ያለ የትኛው ነቢይ ነው? የትኛው ነቢይ ነው? ሊያሳዩን ይችላሉ? እስልምና የነቢያት አስተምሮ ነው እስካሉን ድረስ ይህንን ማስረጃ ማምጣት ስላለባቸው ማለት ነው። ጀሚዓ ተርሚዚ 877ን ክፈቹ። 800 ስንት? 77 877 እሺ the messenger of Allah አሁንም ዘጋቢ ማን ነው? ኢብን አባስ ነው። the messenger of Allah የአላህ መልእክተኛ ምን አለ? the black stone descended from the paradise እንትን የመጣው ዲሰንድ ያደረገው የወረደው ከጀነት ነው ወይም ደግሞ ከፓራዳይዝ ከገነት ነው። and it was more white than milk ከዛ ምን አደረገ? ከነጩ ከወተት በላይ የነጣ ነበረ። then it was blackened by the sins of the children of Adam ከዛ ምን አለ? በአዳም ልጆች ምን አለ? ግን ጠቆረ ብሎ ያስቀምጣል። የጠቆረው ምንድን ነው ሲለናል? በአደም ልጆች ኃጢአት ምክንያት ነው። እስልምና የነቢያት አስተምሮ ነው እንደማለታቸው መሰረት ይህ ጥቁር ድንጋይ ከገነት የወረደ ከወተት ነጭ ከነበረ በአደም ልጆች ምክንያት ኃጢአቱ በእነሱ ኃጢአት ምክንያት ድንጋዩ ከጠቆረ የትኛው ነብይ ነው በእኛ ኃጢአት ምክንያት ይህ ድንጋይ ጠቆረ ብለው ከነቢያቶች ውስጥ ማስተማር አለባቸው። መቼም እያንዳንዱ ነቢያቶች ይህንን ያምናሉ ማለት ነው፣ ኃጢአታቸውን የተሸከመ ድንጋይ እንዳለ። ነቢያቶቹ ለምንድን ነው በእኛ ኃጢአት ምክንያት ይሄ ድንጋይ ጠቁሯል እያሉ ምስክርነት ያልሰጡት?
የትኞቹ ነቢያቶችስ ናቸው ከሰጡ ደግሞ ከነቢያት ውስጥ በእኛ ኃጢአት ምክንያት ጥቁሩ ድንጋይ ይኸው አይምን ይሄ ድንጋይ ጠቁሯል እያሉ የተናገሩት የትኞቹ ነቢያቶች ናቸው? ሙሴ ነው? ኢሳያስ ነው? ኤልያስ ነው? ማንኛው ነው? የትኛው ነቢይ ነው? ሕዝቅኤል ነው? የትኛው ነቢይ ነው የእኛን ኃጢአት በመሸከሙ ምክንያት ከአባቢ የሚገኝ ድንጋይ አለ ጠቁሯል ብለው የተናገሩት የትኛው ነው? ወይንስ ሙሐመድ ስለተናገረው እውነት ይሆናል? ሙሐመድ በሰዎች አፍ ላይ ስለተናገረው እውነት ይሆናል ወይ? ከነቢያት ውስጥ የትኛው ነቢይ ነው እንደዚህ ብሎ ያስተማረው? ከወተት ነጭ የሆነ ድንጋይ ነበረ፣ ከገነት ነው የመጣው። ይሄ ድንጋይ ደግሞ የሰዎችን ኃጢአት እየተሸከመ ጥቁር ሆነ። የእኛ ኃጢአት እዛ ድንጋይ ላይ ይቀመጣል። ድንጋዩ ከዛ በቂያማ ቀን ዓይንና ምላስ ይዞ ይመጣል ብለው ያስተማሩ የትኞቹ ነቢያቶች ናቸው? ወይንስ ሙሐመድ ነው የቀጠፈባቸው? ሙሐመድ በሰዎቹ አፍ ላይ እነሱ ባላሉት ባላስተማሩት ላይ እነሱ ባልተናገሩት ላይ እንደዛ እየቀጠፈባቸው ላለመሆኑ ምንድን ነው ማስረጃችሁ? በምን አምናችሁት ነው ሙሐመድ ይህንን ሲነግራችሁ አሜን ብላችሁ ተቀበላችሁት? ኤክሶ አቤት ወይ የአንተ ኃጢአት የለበትም እዚህ ድንጋይ ላይ? እንደ ሙስሊም ከሆነ ሊኖርበት ይችላል ብዬ አስባለሁ። ግን እንደ ክርስቲያን ኃጢአት በድንጋይ ይሰራያል የሚል እምነት ያለ አይመስለኝም እንደ ክርስቲያን። ያ ይህ አስተምሮስ አስቀድሞ አለ ብለህ ታምናለህ? አይ አይሁዶችም በመሲሁ መጥቶ እሱ እንደሚያድናቸው እንጂ ድንጋይ ያድናቸዋል ኦር ደግሞ ምስክር ሆኖ ይመልሳቸዋል ብሎ ያስተማረ ነብይ የለም እስከ እውቀቴ። እስልምና የነቢያት አስተምሮ ነው ካሉን አትሊስት ከነቢያት ውስጥ አንዱ የእኛን ኃጢአት የተሸከመ ድንጋይ አለ ብለው ማስተማር ነበረባቸዋል። ነቢያቶች ይህንን አስተምሮ የሚያውቁት ከሆነ ነቢያቶች አትሊስት ስለዚህ ነገር አንድ ነገር መናገር አለባቸው። አትሊስት ኃጢአታቸው የሚሸከም ድንጋይ አለ፣ ከገነት የወረደ ነጭ ድንጋይ አለ ብለው የሚያምኑትም መናገር አለባቸው ብዬ አምናለሁ። ሙስጠፋ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ነህ ያፌ? ሰላም ነው። እንዴት ነው? ጌታ ይባረክ። እንዴት ነህ? ሰላም ነህ? ሁሉ ተማም። እኔ ሙስሊም ነህ ብዬ ጌታ ይባረክ ትለኛለህ? ክርስቲያን ነኝ። ስምህ ይሸውዳል። ሙስጠፋ ማለት ምንድን ነው ትርጉሙ? እኔ በዛ በነበርኩበት የወጣልኝ ስም ነው። ኪታብ፣ ተውራት፣ ዘቡር፣ ኢንጅል። እሺ ሙስሊሞች ነው የምንፈልገው። ሙስሊሞች እስቲ ግቡና ይህንን ከነቢያት አስተምሮ አሳዩን። እውነት እስልምና የነቢያት አስተምሮ ወይንስ ሙሐመድ የፈጠረው ተረት ተረት? ይህንን የሚያስረዳ ሙስሊም አለ? ይህንን ሊያስረዳኛ ፊት ቀርቦ ሊመልስ የሚችል ሙስሊም አለ? ወይንስ እንዲሁ አይ እስልምና የነቢያት አስተምሮ በማለት በመፈክር ብቻ የሚቆም የተለመደው መፈክር ይሆናል? መፈክር ብቻ ሆኖ ይቀራል። ከመፈክር የዘለለ እስልምና የነቢያት አስተምሮ ለመሆኑ ማስረጃ መጥቶለት ይህንን የሚያሳየን ማን ነው? እሱ ኃጢአታችሁን ድንጋይ ይሸከማል ሙሐመድ ነው ያለው። መጽሐፍ ቅዱስስ ኃጢአታችሁን ልሸከም መጣሁ ክርስቶስ ነው ያለን። በእንጨት ላይ ኃጢአታችንን ጠርቆ አስወግዶልናል። የዕዳ ደብዳቤያችንን ደምስሶልናል። ሞቱን በሞቱ ሽሮልናል መጽሐፍ ቅዱስ።
ሙሐመድስ ኖ ድንጋይ ነው ኃጢአትን የሚሸከምልህ። ይመጡና አንዱ በአንዱ አይጠየቅም ይሉሃል። አንዱ የአንዱን ኃጢአት አይሸከምም ይሉሃል። ድንጋዩ ግዑዝ ስለሆነ ነው እንጂ አንተን ኃጢአት ድንጋይ ለምን ይሸከማል ታዲያ? ድንጋዩ ምን አጥፍቶ ነው የአንተን ኃጢአት የሚሸከመው? አንዱ በአንዱ ማይጠየቅ ከሆነ ድንጋዩ ምን አጥፍቶ ነው የአንተን ኃጢአት የሚሸከመው? ወይንስ ግዑዝ ስለሆነ በቃ ግዑዝ ስለሆነ ኖርማል ነው? ለምንድን ነው ድንጋዩ በእናንተ ምክንያት የእናንተን ኃጢአት ተሸካሚ የሆነው? ያለ ጥፋቱ ድንጋዩ ያለ ተፈጥሮ ሌላ ተፈጥሮ ለምን ትጭኑበታላችሁ? ያለ ኃጢአቱ ድንጋዩ የእናንተን ኃጢአት ለምን መሸከም አስፈለገው? ድንጋይ ኃጢአቴን ይሸከምልኛል ብሎ ያመነ አካል ክርስቶስ በስጋ ተገልጦ አምላክ በስጋ ተገልጦ የሰዎችን ኃጢአት ተሸከመ ቢባል ምንድን ነው የከፋችሁ ያስከፋችሁ የበደላችሁ? ወይስ የእናንተ አምላክ ከድንጋይ የተሻለ አይደለም? ድንጋይ የእናንተን ኃጢአት መሸከም የቻለውን አካል አላህ ያንን ማድረግ አልቻለም። ድንጋዩ ሲችል እናንተ ግን አልቻላችሁም። የትኛው ይሻል ነበር? ቦስ እንትን ትንሽ ሚሞሪያቸውን ወይም ትውስታቸውን ሪፍሬሽ ብናደርገውስ ሄደው እንዴት እንደሚሆኑ ይቻላል። እሺ እስኪ መጡ ድረስ ሜቢ ሳያዩት ትንሽ እንትን ካለላቸው መለስ ብሎላቸው ከመጣ በአጭሩ ላሳያችሁ እና እንዲህ ነው እሺ የሚታገሉት ለመሳም የሆነ ነገር ማላገኝበት ከሆነ ቪዲዮውን ክፈችውና እሺ አውዲዮ ይኖራላችሁ ነው ያ በጣም እንትን የሚሉት ይሄንኛው እንደውም እንትን እኮ ነው። ይሄንኛው ቀላል ነው። ራቁታቸውን የሚሆኑበት የለም። ጭንቅላታቸውን አስገብተው ለመሳም እኮ እንዲህ የሚሟሟቱት። ያንኛውን ደግሞ አምጪው ከጣዖታውያን ጋር የሚመሳሰለው እየዞሩ ሰባቴ እንደሚሉት እንትን የሚዞሩት አለ። እሺ እሱ ቪዲዮ ማን ጋር ነበረ? ዴቭ አንተ ጋር አለ? ዴቭ ገስ ላይ ነው እንጂ የለም ያለሽ ራሽኝ። አዎ አንተ ላይ ያለ አይደለ? ይሄ ሁበልን እያመሰገኑ ሲዞሩት የነበረው አለኛ ክፈትላችሁ። ክፈትልን። ሰባት ጊዜ እንደዛ ሲዞሩ ከጣዖታውያን የተወሰደ ነው። ሁበል መልሱን ፈልገ ከሆነ ሰላም ቤት ነው። ሰላም እንኳን ደህና መጣሽ። እንኳን ደህና ቆይ። አሁን ያሳየከው በእስልምና ከጀነት የወረደ ድንጋይ ነው ይባላል። ከጀነት የወረደ ድንጋይ ነጭ ነበር በሰዎች ኃጢአት ማለት እኛ ሰዎች ስንፈጠር ኃጢአተሞች ነን። በእኛ ኃጢአት የተነሳ ጦቀረ ይባላል። ማወቅ ከፈለክ ደግሞ ሲቀጥል ጣዖት እንደሚያመልኩ ሰባቴ የሚዞሩት ነገር ደግሞ አሳይ ምናምን የምትለው ነገር ማለት ነው። እናንተ አላችሁ አይደል እንዴ? ከየት የሚመጣችሁ ላይ የምትሰግዱ ከየት የሚያመጣችሁ? ማርያም ምን ትምሰል? ወይስ ማርያም ስትመጣ እናንተ ነበራችሁ ፎቶ ስታነሱ ነበር? ከዛ ደግሞ አልረጋጋም። እሱን ተው፣ ችግር የለውም። ስለ መረጋጋት ምንም ባያሳስብ አስጨርሰኝ። አዳምጪ ቆይ። ኦኬ ከገነት አስጨርሰኝ። ስማ ዝም ብለህ ስማ ማለት ነው። ግድልህም ግድ አዳምጪ። የእኛንም ታመጫለሽ መረጃ አዳምጣለሁ። ልመልስልህ መልሱን ነው አይፈለግከው ልመልስልህ። እኛ ማለት ነው ስዕል ላይ ከሆነ ትሄጃለሽ። አላችሁ አይደል እንደ እንጨት ስላችሁ የምትሰግዱለት አላችሁ አይደል እንደ እንጨት ስማችሁ የምትስሙት። እኛ እኮ ድንጋይ ማለት ከጀነት የወረደ እኮ ነው የተባለው። ገብቶሃል? አንተ ግን ከየትም ያመጣከው እንጨት ከየትም የፋከው እንጨት እየሳምክ እየሰገድክ እንደዚህ ስትል
አዳምጪ። እሺ ተረጋጊ፣ ተረጋጊ አላዳምጥም። ስማ፣ መስዋዕት አለብህ። እውነታውን እኮ እየመረረ ሰማሁ ስማ እኮ በቃ ማለት ነው። ሰማሁሽ፣ አንተ ከየትም ሰማሁኝ፣ ያመጣከውን ስዕልና እንጨት እየሳምክ እኔ ከጀነት ሰማሁ። የወረደ ድንጋይ ብስም ኧረ ተረጋጊ እባክሽ፣ አስገርምም ብስም ብዙር አስገርም። በቃ እኮ ከጀነት ነው አዳምጪ። እሺ የወረደ ገባ። አንተ ግን ከየትም አዳምጪ። ያመጣከው እንጨት ስትስም ያላፈርከውን ይልፈር። እኔ ስታምጣ ጥቁር ድንጋይ ምናምን ፕሊስ እያመለኩኝ አዳምጪ፣ ቆይ አዳምጪ። ሜቢ ኧረ ባለ ታዘቧት፣ ያው 2500 ሰዎች ታዘቧት። የማዳመጥ ችሎታ ከምን የላትም። ታዘቡ አይደለም እሺ አዳምጪ፣ ቆይ አዳምጪ። በቃ መረጃው ላይ እናውራ። እሺ አይደለም ጣዖት ማለት የለብህም። እኛ ጣዖት አምላኪዎች አይደለንም። እሺ ቆይ አላህን አዳምጪ፣ የምንገዛ ሰዎች ነን። አላህን የምንገዛ ሰዎች ነን። ፕሊስ አዳምጪ። አዳምጬ ሲበቃኝ እኮ ነው የገባው። አዳምጬ ማለት ነው። ያላዳመጥኩ ሊበስ ፕሊስ አዳምጪ። ድንበር አለፍክ ማለት ነው። እኛ ጣዖት አናመልክም። የምናመልከው አንድ ጣዖት እንደምታመልኪ ላሳይሻ። በቃ ምን ጣዖት እንደምታመልኪ ላሳይሽ። አንተ ግን ከየት የሚያመጣከው ስዕልና መስቀል እየሳምክ እዚህ ፕሊስ የለም ከፍ በል ቃል እና በቃ ለማንኛውም ከፍ በል። ለአላህ መገዛት የሚያበሽቃችሁ ማለት ሲሰልሙ የሚያስለቅሳችሁ እና አይግረማችሁ ብዙ። ተረጋጊ፣ ድምፅ የለውም። ይህንን ጣዖት ነበር የሚያመልኩት። መሐመድ የሚያስቀጥለው ይህንን ነው። ባይዜ መሐመድ ያስቀጠለው ይህንን መልኩት ጣዖት አምላክ የሚያመልኩትን ጣዖት ከካህባ ውስጥ ካህባ ውስጥ የነበረውን ጣዖት ካህባውን ንጹህ አረገን። ይሄ ለበይከ ነኡማ ሁበል እያሉ ነው እነሱ እንትን የሚሉት ማለት ነው የሚዞሩት። ይሄ ስርዓት እስቲል አሁን ድረስ አለ። ሁበል በሚለው ቦታ አላህን አስገብተውት አሁን ደግሞ እንደዚህ ነው የሚዞሩት። ያሁን ደግሞ ሰው እነዚህ አሁን ሙስሊሞቹ ለበይክ አላሁመ ለበይክ አላሁን ነው የሚሉት። አሁን ሙሉ ነገሩ ስማቸው ተቀየረ። ያኛው እነዛ ደግሞ ምን ነበር የሚሉት? ለበይክ ሁበል ነበር እነዛ ብለው የሚያመልኩት ማለት ነው። አሁን ደግሞ ያ ሁበል የተባለው ወደ አላህ ተቀየረ ማለት ነው። ሁቺስ አርኪኦሎጂካል ኤቪደንሶችን በዚህ ጉዳይ ላይ በነገራችን ብዙ ማሳየት ይቻላል። እነዚህ አሁን የዛ ሰዓት የጨረቃ አምላክ ሙንጋድን የሚያመልኩት ሳንቲሞቻቸው ላይ ኤቭሪቲንጋቸው ላይ እንደዚህ ነበር የሚቀምጠው። ጨረቃዋ አለች፣ ኮከቧ አለች። ጨረቃ ነው የሚያመልኩት። አረቦች ስለሆኑ ፀሐይ ሙቀቱ ምኑ ስለማይመቻቸው ጨረቃ ነው አምላክ አድርገው ይዘው የነበረው። እዚያን መጡና ደግሞ አሁን ሙስሊሞቹ ያው ይሄኛው መስጊዳቸው ላይ ራሱን ይጠቀማሉ ማለት ነው። ሙንጋድ በፊት የሚያመልኩት የነበረውን ይሄ ነው ያለው። እፎይ እናመሰግናለን። ኦኬ አንተ ራስህን እየፈለግኩት እኮ አጣሁት። አንተን እንዳሳደግኩ ነበር ማውቀው። አሳነስከኝ መልሰህ። አይ ነር ነው የሚያሳነስኩህ፣ ሌላ ሰው ነው ያሳነሰህ አይደለም። ማን እንዳሳነሰ አላውቅም። እኔስ ሙባረክ እንኳን ደህና መጣ። አብዲ ሙባረክ ከሁለት አንቺ ሆናችሁ እንኳን ደህና ቆዩ። መልካም ሙስሊም ነህ? ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ኃጢአታችሁን የሚሸከምላችሁ ማን ነው? እሱ እንደ እስልምና ቆይ አንድ ጥያቄ። ቆይ እፎይ ሙባረክ ብለህ የጠየቀው አንተ ላይፍ ላይ ስማ፣ ሽልጥልጥ እናት ልብድ አስመሳይ ፉጋ ምንድን ነው ያጨሰው ወንድምህ? ስማ እየሰማኝ ቶማስ ደባ የለም። ሽልጥልጥ እናት ልብድ እናት ልብድ አታ እፎይ ቄጥህ ይብዳ አንተ ራሱ ወደዛ ሂድ። ሙቤት ዞር በል ሙዴላ ያለው
ሂድ ቂጥህ ይብዳ ዞር በል። ሞዴል ያለውም ስልኳ ፈልጎም ዳግም አንተ ሸለጥለጥ ሙባረክ ብለህ የመጣኸው ከዚህ በፊት ሙባረክ ከሱ ተከራክሯል። እናትህ ምንም እንዳታወራ ምንም እናትህ ልብዳ ሸለጥ አንተም ሁለተኛ ነው። ድምፅህን ማለት ይሄ ነው። በቃ ዞር በል በቃ እሱ ጋር አቦ አላህን ፍራ አንተ በቃ አቦ ሙዲ አጨቅመኝ አንተ ፍታኝ በቃ ሸለጥ ልትፋራ ኦኬ ጨረስክ ወንድማችን። ከመሐመድ የተማረውን ነው። አክቹዋሊ መሐመድም እንደዚህ ባለጌ ነበረ። ከነብዩ የተማረውን ነው። ይሄ ሰውዬ ነው እንደዚህ የሚሳደበው ማለት ነው። መሐመድ ማለት እንደዚህ ነው። ሙባረክ ማለት ይሄ ነው። እስልምና እንደዚህ ነው። ያ ወንድም እውነት ስለሌለው ነው ስለዚህ የሚሳደበው ማለት ነው። ኤኒዌይስ ወደ ቶፒካችን ባክ እናድርግ። እንኳን ደህና መጣህ አብዲ። ሙስሊም ነህ? አታውቅኝም? እንደ ክርስቲያን ነኝ። ሰላም ልልክ ነው የገባሁት። ሰላም ነው ወፎ? ሰላም እንዴት ነው? አለን። እንዴት ነው? አለን። ይችላል የለም። ኦኬ የእናንተን ኃጢአት ሌላ አካል የሚያስወግድላችሁ የለም? ከፈጣሪ ውጭ የለም። ኦኬ አንዴ ክፈችልን እንትና እውነትሻ እሱን አናሳይ አሚን ያ አነሳይ 29 19 አረብኛ ይሆንልህ እንግሊዘኛ ይሆንልህ? በአረብኛ በፈለግከው አድርገው አንብበው። ኦኬ ቀጥይ። እውነት እሺ ኦ አብዱራህማን why do I see you touching these two corners? አብዱራህማን ለምንድን ነው እነዚህ ሁለት ጥጎችን የምትነካው ብሎ ሲጠይቀው he said I heard the messenger of Allah says እንግዲህ እኔ እንደሰማሁት የአላህ መልእክተኛ ሲናገር touching them erases sin በሁለቱ ጥግ ላይ ያሉ ጥጎቹን መንካት ኃጢአትን ያሰረዛል። and I heard him say ከዛ በኋላ ምንድነው ምን ሲል ላይ ተሰማሁት whomever circumambulates 7 times it is like freeing a slave። እንግዲህ 7 ጊዜ ሰርከማብሌት የሚያደርጉት ምንድነው እንደ ከባሪያ ነፃ እንደሚወጣው ነው። ወይም ደግሞ ባሪያ ነፃ ሲወጣ እንደሚወጣው ነፃ ያወጣል ብሎ ይናገራል። 7 ጊዜ ሰርከማብሌት የሚያደርጉት የሚሽከረከሩት ማለት ነው። እሺ ይሄ ከፈጣሪ ጋር መፈጣሪ ነው የሚል አምላክ አንተ የተያያዛለው ሶላት የሚሰገደው ኸይር የሚሰራው በራስህ ነው። ድንጋዩ መንካት ምን ያደርጋል ይላል ሐዲሱ ላይ። አይ የምታነበው እኮ እሷ ትክክል ናት። ግን ድንጋዩን መንካትም አለመንካትም ችግር የለም። ወንጀልን የሚያብሰው ፈጣሪ ነው። ሁሉም ዓለም ያለ ሙስሊም በሙሉ ድንጋዩን መንካት ያለበት ብሎ ታዟል። አልታዘዘም። ቆይ እዚህ ጋር ግን ምንድን ነው የሚለው? ድንጋዩን ያልነካ ሙስሊም አይደለም የሚል አንጣልኝ ነው። አንተ እኮ ትክክል ናት እኮ አንብበዋለች። ድንጋዩ መንካት ምን ያደርጋል ነው የሚለው? ድንጋዩ መንካት ምን ያደርጋል? እንግዲህ ድንጋዩን በብዙ ነገር ይፈስሩታል። ነብዩ ሲነኩ ባላየሁኝ አልነካህም ብሏን ነበር የተባለም በታለው ብዙ ወይንታ አለው። ትክክል ናችሁ። ግን ከአምላክ ጋር ፈጣሪ ነው የሚል ነገር የለም። ተምሩክ ድንጋዩን ምክንያቱም ከድንጋይ ምንም ጥቅም እንደሌለው ዑመር ስለገባው ነብዩ ባይነካ ኖሮ አልነካህም አለ። ለአንተ ሮል ሞዴልህ ወይንም ደግሞ የምትመራው በነብይህ ነው በዑመር ነው? የምትታዘዘው በዑመር በኩል የመጣውን ነው ወይንስ
በነብይህ ቅድሚያ የተሰጠውን ትእዛዝ ነው። በዑመርም ሆነ በነብዩም ሆነ ነብዩም የታዘዙትን ወሂ ነው እንጂ የተናገሩት ትእዛዝ ነው እንጂ የተሰጡት እነሱ ፈጣሪ ናቸው ከፈጣሪ ጋር የሚባል ነገር የለም። ፈጣሪን አምልኩ ጣዖት አታምልኩ ብለው ፈጣሪ ይሄን ብሏን ትእዛዝ ነው እንጂ ተቀበሉት እኮ ነብዩ ሰው ናቸው። ዑመር ወሂ ነብይ ነበር ዑመር ማለት ነው። አይ የዚራ ታጥብቀኝ በጣም የሌለውን አላነብም እንግዲህ እኔ እስከማውቀው ድረስ ሱራ 33 36 ሱራ 59 7 ላይ ነብዩን እንድትታዘዝ እሱ የሰጠህን እንድትመራበት ነው እንጂ ዑመር የነገረህን ዑመር ያለህን እንድትመራበት አይደለም። ለምሳሌ በዑመር እመራለሁ ካልክ ዑመር ለምሳሌ ነብዩን አይምሮ ታማሚ ብሎታል። ስለዚህ ዑመር ትክክል ነው። ዑመርን እቀበላለሁ ካልክ ይህንንም አብረህ ትቀበላለህ ማለት ነው። ዑመር የተናገረው ስለ ነብይ ያለውን ማለት ነው። ነገር ግን አዲሱ ምንድነው በግልጽ የሚለው ድንጋዩን መንካት በግልጽ ልብ በል ነብዩ ነው እዚህ ጋር የተናገረው ነው የሚለው ድንጋዩን መንካት ኃጢአትን ይደመስሳል ነው የሚለው። አንተ ደግሞ ቅድም ምን ብለኸኛል? ኃጢአት ከፈጣሪ በቀር የሚደመስስ የሚሰርዝ የለም ብለኸኛል። ስለዚህ አንተን ልመነህ አዲሱን ልመነው። እኔ እኮ ተራ ህዝብ ነኝ። እኔ ምን ታምነኛለህ? ሐዲሱን ነው የምታምነው። ሐዲሱ ግን ድንጋዩን ያልነካ ሰው ሙስሊም አይደለም የሚል የለም። ድንጋዩን ከጀነት ሀገር ስለመጣ ተተርጉማን በሐዲስ ላይ ተጽፏል። በቁርአን ላይ እውነት ነው። ግን ፈጣሪ ጋር የሚያገናኘው ነገር የለም። ቀደም ምን ብለኸኛል? ድንጋይ ኃጢአት የሚደመስሰው ፈጣሪ ብቻ ነው ብለኸኝ ነበረ። አሁንም ያነው ነው እኮ ቃሌ። ሙስሊም አዲያም እንግዲህ ሳውዲ አረቢያ ብቻ ነው እንደ ኃጢአቱ የሚታበሰው። ምሳሌ ኢትዮጵያ አለ ብቻ የሚለውን ቶ ስለ ብቻ ለሚያወራን ያለ ነው። አሁን ድንጋዩ መንካትስ ምን ያደርጋል? ተጽፏል። እሱ እንግዲህ መሰረዝ አልችልም አሁን እንደምትለው። ስለዚህ ግጭቱን በምን ታስታርቀዋለህ? ምን ብለኛል? ኃጢአት የሚያሰርየው የሚደመስሰው ፈጣሪ ብቻ ነው ብለኛል። ድንጋዩ መንካት ደግሞ ኃጢአትን ይሰርያል ይላል። ድንጋዩ ፈጣሪህ ነው። እንግዲህ ፈጣሪ በትእዛዝ አዞልህ ከሆነ ፈጣሪ ነው እንግዲህ ድንጋዩ ሳይሆን ፈጣሪህን ከነካችሁ ኃጢአታችሁ ተረዛም ብሎ ከሆነ ጥሩ ነው። ግን ከፈጣሪ ጋር የሚያያዝ ነገር የለውም። ምንም ያማላችሁ የማላችሁ ከፈጣሪ ጋር ምንም የሚያገናኘው ነገር የለም። ፈጣሪ አንድ አላህ ነው። ሙስሊም ክርስቲያን የሚባል ፈጣሪ የለም። ወይ ሁሉም በኒ አደም በመሬት ላይ ያለ የኡማው ፈጣሪ አንድ ነው። ሸመር ኩዌት ነው። ኦኬ ኤንዌስ ምን መሰለህ፣ ኃጢአትን ማንኛውም ሌላ አካል የኔን ኃጢአት ሊሸከም ሊሰርዝልኝ አይችልም አልከኝ። ድንጋዩ ደግሞ ይሸከምልሃል ይልሃል። እዚህ ጋር ድንጋዩ መንካት ኃጢአትህን ይደመስሳል። ስለዚህ አንተ ኢትዮጵያ ሆነ ለምሳሌ ሳውዲ ካለ ሰው ጋር እኩል ልትወዳደር አትችልም። በወጣ በገባ ቁጥር ድንጋዩ መንካት ይችላል እሱ ከአንተ ይልቅ። ስለዚህ እሱ ኃጢአት በቀላሉ ይደመስሳል፣ የአንተ ኃጢአት ግን አይደመሰስም። ምክንያቱም ድንጋዩ መንካት ስለማችል። ለምን አብዲ ወይን አብዲ ቀጥል፣ ትንሽ ታዳምጣለህ? አዎ ትንሽ ታዳምጥና ልወጣላችሁ። መልካም እሺ። አብዲ እንኳን ደህና መጣ። አብዲ እኮ ክርስቲያን ነው ብለዋል። ወይ አረስተው? አይ ያኛው አብዲ እኮ አይደለም፣ ሌላ አብዲ ነው። ሌላ አብዲ ገብተው ነው። እሺ አብዲማን ከቀደሙ ይለያል። የቀደሙ አብዲ ማን ነበር? አብዲ ኪንግ ነው። እንደዚህ ነው ያኛው። አብዲ ኪንግ እና አብዲማን ይለያያሉ። አብዲማን ይሰማል? ወጥቷል መሰለኝ። እኔ አይታየኝም። ለእኔ ግን ይታየኛል። እሺ አለ ገብቶ አለ ደግሞ ሚቱንም አንስቷል። እኔ ጋርም እንደዛ ነው የሚታየኝ። እሺ ሰላም ነው ብሩክዬ። ያው ሳትሳደብ መሐመድንም ሳትሳደብ ሙስሊም ማህበረሰብም ሳትሳደብ ትምህርትን ሁሉ ጊዜ እንከታተላለን። ጥሩ ወይንቶችን ያነሳ መማር ማንበብ ጥሩ ነው። በተግባር አስታወስኩ የሆነ ሰዓት ላይ አውርተናል አይደለ? ረሳሁ። አንተ በቃ እርጅና እየያዘኝ ነው መሰለኝ። ጥሩ ተወያይተን ነበር የሆነ ሰዓት ላይ። አይዋ የት ጠፍተህ ነው? ሌላ ሀገር ነበርኩ።
ኦኬ። በሰላም በሰላም ነው። ለስራ ጉዳይ ሄጄ ነበር። ኦኬ። እና በሰላም ተመለስክ? አዎ። የሆነ ስምህ አዲስ አልሆነብኝም፣ ግን ከራሴ ጋር እየታገልኩ ነው። በጣም ረጅም ጊዜ ከተገናኘን አይ ቲንክ ከ8 ወር ምናምን በፊት። ኧረ እንደውም ወደ 1 ዓመት ይጠጋናል። ያ አስታውሳለሁ፣ ረጅም ሰዓት እንዳወራን አስታውሳለሁ። ከ1 ዓመት ይሆነዋል ይመስለኛል። ትክክል ይሆነዋል። ፊት እኮ በጣም ጥሩ ነበር። ትምህርትህም ክርክርም ጥሩ ነው። ጥሩ ነገሮችን ትይዛለህ። አሁንም ጥሩ ትይዛለህ። በመሀል ግን ገላህን ሞቅ አድርገው ወደ መሳደብ ምናምን ነገር አስገብተው ነበር። የምር እንደኔ ፍትሃዊ አለ? እንደኔ አዳማጭ አለ? ምሁር ነህ፣ ፍትሃዊ ነህ። ይሄ እኮ ጭንቅላትህ ያው ሶፍት ነው፣ ነዚፍ ነው። ግን ይሁን እንጂ በመሀል ሞቅ አድርገው የኔ ቢጤ ጋራ ወርደህ ትሰዳደባለህ አይደል? እንግዲህ ይሄን አላለህም። እኔ ብዙ ጊዜ እንከታተላለን። አንተ ብዙ የምንወስዳቸው ትምህርቶች አሉ። እንኳን አንተ የተማረ ሙስሊም ከአንተ እየወሰደ ነው ሙስሊምና ሙስሊም እየተከራከረ ያለው እና ክርስቲያንና ሙስሊም ሳይሆን ማለት ነው። ትምህርት በጣም ምሁር ነው። ግን ወደ ስድብና ወደ ፉገራ ስትገቡ እንዳልተማረ ትሆናላችሁ ማለት ነው። ከአንተ በላይ ምንም የተማረ የለም። ምሁር ነህ። በያ አደንቃለሁ። እኔ ብቻ ሳይሆን ሁሉም ያደንቃል። የተማሩት ያደንቃል ማለት ነው። ያ ችግር እኮ ምን መሰለህ ሸመር፣ አንዳንዴ ምክንያቱም እዚህ የተቀመጥነው እንትን አይደለንም፣ የሆነ ድንጋይ አይደለንም፣ ስሜት አለን እና አንድ ሰው ኦቨር በእንትን በሚል ሰዓት ቤተሰብ፣ እናትህ፣ ሃይማኖት ሲሰደብ አንዳንዴ ስሜታዊ ትሆንና ምላሽ ትሰጣለህ። ያው እሱ የእኔ ድክመት ነው። እሷን ድክመቴን አትቁጠርብኝ፣ አፉ በለኝ። ለማረም እንሞክራለን እንደ እግዚአብሔር ፍቃድ። እግዚአብሔር እንዲረዳን ጸሎት አድርጉልን። ከስር ያላችሁ ሻመር ደግሞ በደንብ ትምህርታችንን እናዳምጦ ምንለው ምንድን ነው ትክክል ነው አይደለም፣ ያለ መረጃ ካወራን መረጃ እየገባ እንዲጠይቀን፣ በመረጃ ካወራን ደግሞ ያልነው ትክክል ከሆነ ለሰዎች የመዳን መንገድ እንዲሆን ጸሎታችን ይሆናል ማለት ነው። በእኛ ድክመት ሳይሆን መረጃው ላይ ፎከስ አድርጉ። በእኛ ድክመት ያለውን ትተውትና የሚወራው ነገር እውነት ነው አይደለም፣ መረጃ አለው የለውም፣ እዛ ላይ ሞር ትኩረት ማድረግ አለብን ማለት ነው። እኔ በዛ ነው ማምነው። የሰዎች ድክመት ሊስተካከል ይችላል፣ ነገር ግን መዋሸት የለብንም። ታማኝ መሆን አለብን ለምናመጣው አስተምሮ። ያንን አምናለሁ። እውነት ለመናገር አብዛኛዎቹ ነገሩ ለምናገራቸው ትንሽ የሚያናድዱት ምንድነው እሱ ሀዲስ ላይ ጠቅሳቸዋለኝ። ሜይ ቢ ለምናገራቸው ስድብ ላይ የሚመስሉ ነገሮች ሀዲስ ላይ ጠቅሳቸዋለሁ እና እንደዛ ነው። ሸመር ሱፊያ ነህ ዋቢያ ነህ? አይ አንዴ ብሩክ፣ አንተ አንድ ጊዜ መሀል ላይ ገብተህ ሙስሊሞችን ያደናከርክበት ጥያቄ በጣም ከባድ ላይ ውስጥ ላይ ገብተህ ነበር። አሁን እንደምትለው አገርና አገር የሚማታው ኑክሌር የሚልከው ሲጣላ ነው። ስሜታዊ እንደምኮን እኮ እናውቃለን። ግን እነዚህ የወረዱ ሰዎች ናቸው። እዚያ ቦታ ሊያስገቡ አንድ ሰው ወታደር የሚጋጨው አገርን ለማጥፋት ነው። ይሄ ታውቃለህ። አንተን እያወረዱ ሆው ለምንድን ነው ወዴታ ህዝብ ሊደበልቁ እንደሆነ አውቃለሁ። ግን አንዴ መሀል ላይ ገብተህ የሆነች ልጅ ጋራ ግራ ጋብተው አልነበረም? እንደኛ አርሽ ስተዋ ይላና ሰማይ ላይ ነው አላህ ፈጣሪ የሚለውን ያንን እኮ አስገልብተህ አሳምነህ ማንኛውም ማህበረሰብ ግራ ገባው መሀል ላይ። ይሄማ ሰማይ ላይ ከተቀመጠ ስዕል አለው፣ ይሄማ ኢየሱስ ክርስቶስን ፈጣሪ ነው ማለት እነሱስ ምን ስህተት አለው የሚል ሙስሊም ማህበረሰብ ድረስ እስከ አዲስ አበባ ድረስ ገብቶ ነበር ማለት ነው። ከዚያ እነሱ ምን አሉ? አይ ንግስቱ ነው እንጂ የለም የሚል ዋህብያና ሺዓ ወይም አህባሽ የሚባሉት ግጭት ፈጥሮ ነበር በአንተ ጥያቄ የተነሳ። መሀል ላይ ይገቡ እናንተን ወዴት አስገቡህ? ወደ ጦርነት። እዚያ ተምታታ ማለት ነው። በጣም አድንቀን ነበረ በዚያች እና ሰላም ደሩልኝ። በተግባር እናዳምጣችኋለን። ስድብ የሚሳደቡት ወይም ነው ወይም አውጧቸው፣ ችግሩ ያወርዷችኋል። ሌላ ቦታ የሚያስገባቸው ዝቅ አድርገው ቀርጸው ይዘው ለመህር ነው። ምንም በይሄ ምንም ትምህርታችሁን ሊያደናቅፍ አይደለም። እሺ፣ እናመሰግናለን። አትጥፋ። በደንብ ጥያቄዎችም ካሉ ቀበላለሁ። ቢ ተመልሰህ መግባት ትችላለህ። ጥያቄዎች ካሉ ቀበላለሁ። እሺ፣ ሰላም። እሺ፣
ኢልሃም አብዱራህማን አይ ቲንክ ኢልሃም አብዱራህማን ብላ መጣ። ሰላም ነው። ሰላም ነው። እንዴት ነው? ሁሉ ሰላም። ከፈለገ ጋር በምንድን ነው የተጣላችሁት? ቶፒኩ ላይ ታወራለህ። ዛሬ እሱን 50 ሺህ ሰው ተከተለው፣ አንተን ግን 3 ሺህ ነው። ትላንት እንዴት ነው ሰዎቹ ይወጣሉ እንዴ? ከነዛ ውስጥ ዋናው ከነዛ ውስጥ አንዱ አንተ ቁጭ ብለህ ትናንትናም ስትከተለኝ ነበር፣ ዛሬ ቁጭ ብለህ እየተማርክ ነው። እሱ ነገር በጣም ያስደስተኛል። ታዳቢ መሆኑን ባነ ነው ባየ ፈለገም በለጠ ችግር የለውም ይብለጠኝ። ሀዲሱ ላይ አውራስ አንሶላ አንጥፈስ ለምን አይደርሱልህም? ሀዲሱ ላይ አውራ። እንደ ነብይ ነኝ ማለት ነው። ዛሬ ግን እሱ የገባለትን ብረየው ምን አገባኝ ታዲያ? እኔ ሀዲሱ ላይ ታወራለህ። 50 ሺህ ሰው ይከተለው ሀዲሱ ላይ ታወራለህ። ደግሞ የለጠፍከውን አጥፋ አንተ ሼም። ሀዲሱ ላይ ታወራለህ ወይ? በጓደኛክ ላይ እንደዚህ ትለጥፋለህ? የፖስትከው ነገር ሆነ አገኘነህ አከበርንህ። አዳምጥ። ድሃም ሆነህ አገኘንህ አከበርንህም የሚለውን ክፍል ታውቃለህ? ሱራ 93:8 ላይ ኢብን አባስ ሙሐመድ ሹገር ማሚ አግብቶ ነው ይላል። ሙሐመድ ሹገር ማሚ አግብቶ ነው ይላል። ድሃም ሆነህ አከበርንህ ማለት ነቀላችሁት። ድሃም ሆነህ አከበርንህ ማለት ምንድን ነው ሲል አሮጊቷን ከድጃን በማግባት ያለ እድሜው በእሷ ገንዘብ ምክንያት ሀብታም ሆነ ይላል። በዘመንኛ አሁን እንደሚሉት ያለ እድሜ የሚያገቡ እጥፍ መበልጠውን ማለት ነው። ለገንዘብ ብሎ አግብቶ ነው እንደዛ ሀብታም የሆነው ይላል። ሱረቱ አንፈል ላይ ደግሞ አንደኛው አያ ላይ ሙሐመድ ዘራፊ ነበረ፣ ማጅራት መቺ ማለት ነው። ባይዞ መለመን ኖርማል ነው። መለመን የተሻለ ነው ከመዝረፍ ማለት ነው። መዝረፍ ኃጢአት ነው። መለመን ኃጢአት ላይሆን ይችላል። መዝረፍ ግን ኃጢአት ነው። ሙሐመድ ዘራፊ ነው። ኢማጅን ሙሐመድ ዘራፊ ነው። ሱራ 3:161 ላይ ሙሐመድ ሌባ ነበር፣ ቀይ ፓንት ሰርቋል። ሌብነት ኃጢአት ነው። ሌብነት ኃጢአት ነው ወገን። ሌብነትን እንጸየፍ። ለነቢይ ሰለባን መደበቅ አይገባውም። ሰለባን የደበቀ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ይሄ ምንድነው? ሰለባ ማለት ቀይ ፓንት ነች ወይንም ቀይ ልብስ ነው። ሙሐመድ ሰረቀ ብለው ሲሉ አይ አልሰረኩም፣ አላህ እንዲህ ብሎኛል፣ የሰረቃችሁ ፓንታችሁን በቂያማ ቀን ከመቃብር ውስጥ ለብሶት ይመጣል ብሏል። በቂያማ ቀን ያንን ፓንቴን ሰርቀህ ከስንት ሺህ ዓመት በኋላ ልብስ ዞልህ ይመጣል ብትለኛ ምን ይጠቅመኛል? ፓንት ጠፋችሁ። ሰርቀህኛል ብለህ ፍርድ ቤት የሰረቀብኝ ከሌ ነው ብለህ ስትል ዳኛው የሰረቀብህ ሰውዬ በቂያማ ቀን በትንሣኤ ቀን ለብሶት ይመጣል፣ ከዛ ይጠየቃል። ስለዚህ እስከዛ ዝም በል። ማሜ ሰርቆ ነቢይ አይሰርቅም ብሎኛል። አላህ አይሰርቅም ብሎኛል። ስለዚህ የሰረቀው ሰውዬ በትንሣኤ ቀን እዛው ይመጣል። ሱራ 8:1 ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች አላህና የመልእክተኛው ነው። ይዘርፍና ሲጠይቁት ለምን ዘረፍከን ይሉታል። አይ የተዘረፈው የኔና ያላህ ነው። ተው እንጂ። ቁጥር 1 ላይ ከጦር ዘረፋ ገንዘቦች ይጠይቁሃል። ውጪስ ከዘረፈ በኋላ የዘረፋ ገንዘቦች አላህና የመልእክተኛው ናቸው። ኧረ ከመዝረፍ መለመን አይሻልም ወገን? ሌብነትን እንጸየፋለን ወገን። ሱራ 93:8 ዳው ነብይህ እንዴት እንደከበረ ላሳየህ። 93:8 ድሃም ሆነህ አገኘህ አከበረህም። ድሃ ሆኖ ተገኝቶ የከበረው በምንድን ነው? ተፍሲር ኢብን አባስን ክፈችልኝ። ዘጠና ሦስት አይ ቲንክ 8 ያ And
And he also said, ከዛ እሱም ምን አለ? Did he not find thee? እሱ አላገኘውም ማንን? መሐመድን። ኦ መሐመድ destitute poor and enriched thee with the wealth of Khadijah. And it is also said that this means and made you content with that which he gave you. The prophet says, yes, O Jibril. ምንድነው መጀመሪያ ላይ ማንን ነው ዳ ሆነ ያገኘው? በማን ወልዝ ነው ደግሞ እንትን ያለው? በከድጃ ዳሃ ሆነ ያገኘው መሐመድን ነው። ከዛ በማን ኢንሪች፣ በማን ሀብት፣ በማን ንብረት? with the wealth of Khadija, በከድጃ ንብረት። and he also said this means and made you the content with which he gave you. ከዛ ምንድነው የእሷን ሀብትና ንብረት እንደሰጠ። አራዳ ነብይ እኮ ነው። ልሞት የደረሰች ጠብቆ ማግባትና ከዛ እሷን ዘርፎ ሀብታም መሆን አራዳ ነብይ ነው። እድሜዋ ገፋ ያለችዋን ከዛ በኋላ እሷን አገባ፣ ንብረቷን ሙልጭ አደረገ። እናስ ሀብታም ሆነ። ዳውን አገኘኝና ሀብታም አደረገኝ በከድጃ ገንዘብ። ይሄን ያደረገው አላህ ተዓላ ነው። ሌባ ነው ስትለው በሚስቱ ገንዘብ ነበረው እና ሌብነትን እንጸየፋለን። ወገን ወደ ቶፒኩ እንመለስ ነው። እዚሁ ላይ እንሂድበት። ወደ ቶፒካችን እንመለስ። ባክ እናድርግ። ቀጥይ የምትይው ካለሽ የቅድሙ ቪዲዮ ደግመሽ ብታሳያቸው ደስ ይለኛል። ሁበል ማለት ምን እንደሆነ ማያውቁ ካሉ በዛውም በይበት። እሺ እሱ ቪዲዮ እንኳን እኔ ጋ የለም፣ እንትና ጋር መሰለኝ ዴቭ ጋ ነው። ዴቭ ወይ ከቻልክ ወደ በውስጥ ላክልኝ ቪዲዮ። ልክፈቱት ወይስ ላክልሽ? ደስ እንዳለ ክፈተው። ከፈተው ከተማ ያው ራቁትን ያላችሁት ይሄንን ነው አይደል? እሺ እስከምትከፍቱ ድረስ दोस्तों हज के दौरान मक्का से आया ये वीडियो सोशल मीडिया दोस्तों हज के दौरान मक्का दोस्तों ኦኬ ይሄንን ከነ የኮረጁት ከጣዖታውያን ነው። እንደዚህ አይነት አለባበስም የኮረጁ ከጣዖታውያን ነው። ባይዘይ ራቁት ግማሽ ሆኖ መዞር ከጣዖታውያን የኮረጁት ነው። ኩረጃውን ለማሳየት ይሄ በአርኪኦሎጂካል ፋይንዲንግ የተገኘ አረቦቹ በሁበል ወይንም ይሄ የጨረቃን አምላክ ሲያመልኩ የሚያስቀምጡት ሳይን ነው። ልብ ብላችሁ ይዩት። እንደዚህ ያለ ጨረቃው አለ፣ ኮከቡ አለ። ጨረቃ የጣዖት አምላኪያን በሳንቲሞቻቸው በተለያየ ቦታ ላይ ይህንን ቅርጽ ይጠቀሙ እንደነበር ከመሐመድ በፊት የተገኘ አርኪኦሎጂካል ኤቪደንስ ፋይንዲንግ ነው። ይህንን እዚህ መስጊዱ ላይ ሆኖ እናገኘዋለን። ማንን አያችሁት አይደለ? ራሱ ይሄኛውን እዚች ጋር እንደዚህ እንዳገኘ ነው። ይሄንን ደግሞ እዚች ጋር እናገኘዋለን ማለት መስጊድ ላይ እንደዚህ በማድረግ ይጠቀሙበታል። ይሄን ብቻ ነው ወይ ስርዓታቸውንም ይሰራታቸውን ይሄ ሐጅ የሚሉትን ለበይከ ነውማ ሁበል አልሐምዱሊላህ ወሽክሩ ለክ ዋህዳ ለክ ይላሉ። እነዚህ ጣዖት አምላኪ ናቸው። ለበይከ ነውማ ሁበል። አሁን ደግሞ ያሉት ሙስሊሞቹ ለበይከ ነውማ አላህ አልሐምዱሊላህ ወሽክሩ ለክ። ምንም ቃል አንድ ፊደል አትቀየርም። ምንድን የተቀየረው? እነዛ ሁበል ሲሉ መሐመድ ደግሞ መጥቶ አላህ አለው። ቦታውም ስነ ስርዓቱ የሚካሄድበት ቦታ ይሄ ካዕባውም አስቡት። ይሄኛው የሚዞሩት አዟዟሯቸው፣ ራቆታቸው መሆናቸው፣ እንትን ማድረጋቸው ኤቭሪቲንግ እንዳለ ነው። አትሊስት ይሄን የሚለየ ነገር ነው የማውቀው። እነዛ ልጅ እንዲሰጣቸው ይሄ ጥቁር ሀጀረል አስዋድ የሚባለውን ጥቁሩን ድንጋይ ከሰማይ ሲወርድ እንደ ወተት የነጣ ነበር የሚባለውን እሱን ፔሬዳቸውን ልጅ እንዲሰጣቸው ሴቶቹ ይቀቡት እንደነበረ በነዛ ዘመን ይታወቃል። አሁን ያንን ሄዶ የነካ ደግሞ ያው
እንትን ነው። እሱ ይሄዱበታል። ስሙት ነው ለበይክ አላህ አሁን ለበይክ እንዴት የሚያምር በእናት አንድ ጊዜ እዛ ጋር ቀደም ምን አሉ? ለበይክ አላሁመ ሁበል ነበር አይደል? የዜማው ቴምፖ መውረድና መፍጠን ነው ዲፈረንሱ። ኢነል ሐምዳ ለአኽለል ሁዳ ምናምን እያሉ የሆነ የሚናገሩት ቃላቶቹ ናቸው። እነዚህ አላህ ኢላአን ያሉት እነዛ ሁበል ነው ያሉት። ዛስ ዘ ዲፈረንስ ኦንሊ ኤቭሪቲንግ ኢዝ ዘ ሴም ነው ማለት ነው። ሁሉም አንድ አይነት ነው። ሶ ይሄ ካዕባ የሚባለው ይሄኛው ድንጋይ ነው ጥቁሩ እንደዚህ ቤት ይሰራ የሚመስለው ማለት እንደዚህ ይሰራበት ቤቱ አራት ማዕዘኑ አይ ቲንክ ሀጀር አልአስዋድን አሳይታችኋለች እውነት ብዬ አስባለሁ። አሳይተሻችኋል እውነት ላሳያችሁ ትልቁ ላይ ላውጣልሽ እችላለሁ። ላውጣልሽ ከእንትን ካላልሽ ያ በዛውም ራቁት የነበረውን ቪዲዮ ተደግሜውና ከላይ ራቁት የነበረው የተወሰደውም ከጣዋታ ቀጥላለን። እችኛዋን ነገር ለመሳም ነው እንደዛ ሲደባደቡ የነበረው። ቪዲዮ አባታችን ይፍቱ ይባርኩ። ቴንኪው። ራቁታቸውን እንደዚህ ከላይ ራቁት ሆነው የሚሄዱትም ከማን ነው የኮረጀው የሚለውን ሳይ ሙስሊም 30:28ን ክፈቹ። ከጣዖታውያን ኮረጀ እንየው። ጣዖት አምላኪያኖቹም ልክ እንዳሳያችሁ ዴቭ የሚያደርጉትን ነው ሙስሊሞቹ ኮረጁት። ምልክቱም ጨረቃዋም ያቺ በሴት ብልት የተሰራችው ድንጋዋን ምልክት ሴቶቹ ፔሬዳቸውን የሚቀቡት ራቁታቸውን ልብስ ሳይለብሱ ነበረ የሚዞሩት እና በእስልምና ጊዜ ደግሞ ሰሃቦቹም ሲዞሩት ያ 30:28 እና ራቁታቸውን ነበር የሚዞሩት ማለት ነው። ራቁታቸውን ነበር የሚዞሩት ምንም ሳይለብሱ እና ምን ያህል ስሜት ሊያጣ እንደሚችል ማሰብ ነው። እዛ ቦታ ላይ ራቁት ሆነ ሳለብስ ስዞር ከዛ ፔሬዳቸውን ከብልታቸው እየጠረጉ ሴቶቹ ይቀቡት ነበረ። ወንዶቹ ደግሞ የዘር ፈሳሻቸው ይፈስ ነበረ። ሰሃባዎቹም እንደዚህ የነብዩ ተከታዮችም እነዚህ ይገጥማቸው ነበር። እሱንም እንመለከተዋለን። ሂጅበት ትንሽ አንብቢው እሱን። እሺ ኢብን አባስ ነው ሪፖርት ያደረገው። ሳሂህ ሙስሊም 30:28 ላይ ታገኛላችሁ። during the pre-Islamic period days women circumambulated the Kaaba. አሁን ሲሰማ ትንሽ ራቅ አድርጊው ለእኛ እንዲታይ እሺ ኦዲየንስ በደንብ እንዲያየው ነው። አሁን ጥሩ ነው። እሺ during the pre-Islamic አሁን ቤስት ነው። እሺ during the pre-Islamic days women circumambulated the Kaaba nakedly and said, who would provide clothes to cover the one who is circumambulating the Kaaba so that she would cover her private parts? ከዛ ምንድን ነው ኢብን አባስ የተናገረው ከእስልምና ከመነሳት በፊት ወይም ደግሞ መሐመድ ወህይ ከመውረዱ በፊት ምን ያደርጉ ነበር? ሴቶች እርቃናቸውን በመሆን ካዕባን ይዞሩት ነበረ። ስለዚህ ማን ነው እንሸፈን ዘንድ ልብስን የሚያበረክትልን? the one who circumambulating the Kaaba so that she would cover her private parts። ከዛ ምንድን ነው የእሷ የፕራይቬት ፓርቶች አሏ የመራቢያ አካላት የሚባሉት እነሱን ትሸፈን ዘንድ ማን ነው ክሎዝ ፕሮቫይድ የሚያደርገው ብሎ በጠየቀ ሰዓት ያለ ይጠይቁ ነበር። ስለዚህ ይሄ የሚያሳየን ምንድን ነው? እሱ እንዴት ነበረ የሚዞሩት ካዕባውን? ምን አይነት ቦታ ኢማጂን እንግዲህ የዛሬ ራቁታቸውን መለመላቸው ሆነው ማለት ነው ሲዞሩት አስቡ። ያንን አሁን ለበይኩም የሚለውን እየዘመሩ ካዕባን ምን ያደርጉን ነበረ? ራቁታቸውን። ቅድም እውነት ስታሳያችሁ አሁን ከላይ ትንሽ ሸፈን አድርገዋቸዋል። ውስጣቸው ፓንት ምናምን አይለብሱም አሁንም ሲዞሩ ባይዘ እና በፊቶቹ ደግሞ ከላይ ምንም አይለብሱም። ትንሽ ያሻሻሉት ምንድን ነው እሱ
የሆነ ቀሚስ እንትን ነገር ሽርጥ ነገር ያደርጉና ከላይ ራቁት ሆነው ነው የሚዞሩት ማለት ነው። ሙስናድ አህመድ 317ን ክፈችው ተዛ እና ራቁት ስትዞር አስበው ከሴቶቹ ጋር ሆነው ራቁታቸውን በዛ በረሃ ላይ ሰዎቹ አስቀድሞ በዝሙት ናላቸው የዞረ ነው። ከዛ ጫማ አያጠልቁም፣ ሱሪ አይለብሱም፣ ፓንት አይለብሱም። ሙስናድ አህመድ ስንት 317 እና ራቁታቸውን ሲዞሩ ማሰብ ነው። ራቁታቸውን እና ዑመር እንደውም አብረው ሲዞሩ ስለነበረ ምን ይላል እዚህ ጋር ይዩት። ሴቶቹ ራቁታቸውን ይዞራሉ፣ ወንዶቹ ከዛ ምን አሉ? ቀጥይ። አንተ ፕሪ ኢስላሚክ የሆነውን ከእስልምና በፊት የነበረውን ነገር ለምን ታወራለህ? ምክንያቱም ይሄ እኮ የሚያወራው ታሪክ ከእስልምና በፊት የነበረውን ታሪክ ነው አይደለም? ሰዎች በጣዖት በሚያመልኩበት ጊዜ በነበረ ሰዓት ነው። ለምን እስልምና በመሐመድ ጊዜ ለመምጣቱ አንዱ ማስረጃው ምንድን ነው? ከእስልምና በፊት ከተባለ እስልምና የጀመረበት ጊዜ አለ ማለት ነው። ከእስልምና በፊት ከተባለ እስልምና አስቀድሞ አለመኖሩ ያመጣኸውን መረጃ እያነበብከው ነው አይደለም? ያነበብከውን ነገር ፕሪ ኢስላሚክ የሚለውን እየተረጎምኩልህ ነው። ክርስትና የሚባል ሃይማኖት እነ ኢየሱስ ተከትለዋል እና አብርሃም ተከትለዋል ትነግረኛለህ? ፕሊስ አዳምጣ። ክርስቶስ ራሱ አምላክ ነው። ቆይ የሚገርመኝ እስቲ አሁን ማንበብ እንደምትወድ እናሳየ። ልብ በሉ። ከእስልምና በፊት የነበሩ ሰዎች ራቁታቸውን ካባን ይዞሩ ነበረ። ከእስልምና በፊት ከተባለ እስልምና የጀመረበት ጊዜ አለ ማለት ነው። ከጊዜ በኋላ ለመጀመሩ ማሳያ ነው። ከእስልምና በፊት ከተባለ ይሄ ነገር የሚደረገው እስልምና በፊት ነው ከተባለ ሙሐመድ መጥቶ ነው ይሄንን እንትን ያለው ያስቀረው ከተባለ ከእስልምና በፊት ሲባል ጀማሪው ለእስልምና ሙሐመድ ነው ማለት ነው። እስልምና የተፈጥሮ እምነት ነው፣ ነቢያት ሁሉ ሙስሊም ናቸው የሚለውን ውድቅ የሚያደርግ ነው ማለት ነው። እኛ ግን እያልን ያለ ነው አንደኛ ይሄን ባልከው መሰረት እንጠቀምብሃለን፣ እናመሰግናለን። አሁን ፔሬድ ይቀቡት ነበር። እስቲል ያ ልምምድ ለቤኩም የሚለው እናንተ ትሉታላችሁ፣ ከእስልምና በፊት የነበሩ ጣዖቶች ይሉታል። ከእስልምና በፊት የነበሩ ሰዎች 7 ጊዜ ይዞሩታል፣ እናንተም ትዞሩታላችሁ። እስልምና መጥቶም እነኛዎቹ ድንጋይ ያመልኩ ነበር፣ እናንተም አሁን ድንጋይ ኃጢአታችንን ያሰራያል እያላችሁ ታመልካላችሁ። እነኛ ራቁታቸውን ሴቶቹ የሚዞሩ ነበረ። አትሊስት እናንተ የተወሰነ ለብሳችሁም ቢሆን አሁን ፎጣ ነገር ደርባችሁ ከላይ ራቁት ሆናችሁ ትዞራላችሁ። አንደኛ እስልምና ከጊዜ በኋላ የጀመረ መሆኑን የሚያሳይ ነው። ሁለተኛ ልምምዶቹን ኮፒ አድርጋችኋል ከጣዖት አምላኪያኖቹ። ነቢያቶች እንደዚህ አድርገዋል ወይ? በፍጹም አላደረጉም። ራቁት መዞሩንም ሲጀመር ኮፒ እንዳደረጋችሁ ሙስናድ አህመድን 317ን ዑመር እንደዚህ ሲል እናገኘዋለን። እሺ I heard Umar bin al-Khattab says ይሄ ከአቡበከር በኋላ የተተካው ሶስተኛ ካሊፌት ማለት ነው። ወይም ደግሞ ከአቡበከር በኋላ የተተካው ሁለተኛ ካሊፌት ነው ዑመር ቢን አልከታብ ማለት። ከዛ ከሙሐመድ ሰሃባዎች ውስጥ የነበረ ሰው ነው። why are we running now ሰው ጆን እኮ ሲያደርግ እንትን ላይ ይሆናል። አንተ ትንሹ ላይ ከሆንክ እንትን ይላል፣ ትልቁ ላይ ያደርጋል። ቲክቶክ እንደዚህ ጀምሯል ነገር ነው። Why are we running now and uncover our shoulders in Tawaf when Allah has caused Islam to prevail and has eliminated Kufr and its people? ምንድነው አሁን ለምንድነው ትከሻችንን ሳንሸፍን በተዋፍ የምንሮጠው ወይም ደግሞ የምንዞረው ለማለት ነው። እዚህ ጋር ኮንቴክስቱ when Allah has caused Islam to prevail እስልምና ፕሪቬል እንዲያደርግ ወይም ደግሞ እነዚህ ኩፋሮቹን እነዚህ ሙሽሪኮቹን የሚሏቸውን እነሱ ፕሪቬል ካደረገ እነሱንም ካጠፋ እና ሰዎቹንም እነሱንም ኢሊሚኔት ካደረገልን ወይም ደግሞ ካጠፋልን ለምንድን ነው ትከሻችንን የምንሸፍነው አንከበር የምናደርገው ማንሸፍነው አሁን ብሎ ተናገረ። ከዛ whatever the case ምንም ቢሆን ነገሩ ጉዳዩ
we will never give up something that we did at the time of messenger of Allah ይሄንን ነገር ምንም ኬዝ ሆነ ምንም በእኛ በመሐመድ ጊዜ እናደርገው የነበረውን ነገር አሁን ማቆም የለብንም ወይም ደግሞ መተው የለብንም ብሎ ይናገራል። ስለዚህ ጣዖታውያን የሚያመልኩት ዑመር የተሻለ መረዳት አለው። ባይዘ ጣዖታውያን ራቁታቸውን ይሮጡ ነበር። ያኔ ደግሞ ጣዖታውያን ከኛ ስለሚበልጡ ስለሚያደርጉት እኛም እናደርግ ነበረ። አሁን ግን ለምንድን ነው የምናደርገው? ምክንያቱም እኛ አሁን እነሱም በልጠናቸዋል እያለ ነው። አሁን በልጠናቸዋል፣ ለምንድን ነው እንደዛ የምናደርገው እያለ እየጠየቀ ነው። ባይዘ ጥሩ መረዳት አይደለም ይሄ ነው እንጂ ያ ተፍሲር ጀለሌና አንዴ ክፈችልኝ 2:158 2:158 ወይ መጥለዋለህ። ያ አሜን። ብዙ ጊዜ ከነገረ ድህነት ጋር ሲያያዝ ብዙ ጊዜ ሜንሽን የሚያደርጉት እነሱ በአላህ ማመን ብቻ ነው ይባላል እና ወራስ ግን አንዳንድ ስቴት የሚደረገው ነገር አይደር እነሱ አይረዱትም ኦር ግግም በማለት ካልሆነ በስተቀር ሽርክ አለው። አሁን በዚህኛው አለ። ከዛ ደግሞ የክርስቲያን እና የአይሁዶች ስፔሲፊክሊ እና ሶሊ አድርገው እንትን ብቸኛ አድርገው ክርስትና እና አይሁድን እንጂ ሌሎችን ይሄ ሌላ እምነት ተከታዮችን እንትን አይሉም። እኛ ራሱ እንደ ቤዛነት እንደሚጠቀሙ አለ። ከዛ በተጨማሪም ከሽርክ ጋር እንደዚሁ ተያይዞ ደግሞ ዲና እያደርጉታል እንጂ ሰላት ራሱ እንትን ሲሉ በየቀኑ 5 ጊዜ ሻዕዳ በሚሰግዱበት ጊዜ ነቢዩ መሐመድን ቀጥታ በማናገር እንትን ይላሉ ይመሰክራሉ። እና እንደነሱ አባባል የሞተን ሰው ጠርቶ ማናገር እንደማይቻል ብለው ክሌም ያደርጋሉ። ግን አት ሴም ታይም ቀጥታ አድሬስ ያደርጉታል። ላይክ ያው አንተ ጋር ሰላም ሁን ነው የሚለው የሰላት እንትናቸውና አንዳንዴ የነገረ ድህነት ስርዓታቸው አድሬስ የሚያደርጉት ሴሌክቲቭ ሆነዋ ኦር ደግሞ ሊሰማ የሚፈለገው ነው እንዳለ ውስጡ ገብቶ ሲተነተን ብዙ የድህነት ከአምላክ የተላቀቀ ነገሮች እንዳሉ ነው። ያው ከዚህም ሴሽን አንድ ኦልሶ የተለያዩ እንደዚህ ንባቦች ላይ እንደዛ አለ እና ይሄኛውን እንትን ብያለሁ። አንድን አላህ ብቻ ማምለክ ቢሉም ባይዘ መሐመድን ሳምኑ አላህን ብቻ ማመንም ደግሞ አይችሉም። የግዴታውያን ነው። ኮከቡ የተኮረጀው ከጣዖታውያን ነው። 7 ጊዜ መዞሩ ከጣዖታውያን እንደሆነ አሳያችኋለሁ። ድምፁ የሚሉት እየዞሩ የሚሉት ከጣዖታውያን ነው። ራቁት መሆኑ ከጣዖታውያን የተኮረጀ ነው እና ይህ ሁሉ ከጣዖታውያን ነው። ሜቢ ቀጥይ እና ባይ ፔሲንግ ከሚለው ጀመረች ኩክ ላይ የሚለው የለ ቀጥይ ያው እዚህ ጋር እስከዚህ ድረስ መሰለኝ ሀሳብ ያለት እየተቀራችሁ እኛ ዋና ሀሳቡ ላይ እንነጋገር። ባይ ፔሲንግ ክሌይ ፔሲንግ ማለት እርምጃችሁን በማፍጠን ሳይ ቢትዊን ደም 7 ታይምስ በእነሱ መካከል 7 ጊዜ መዞረን this was revealed when the Muslims were averse to this circumambulations because the pagan Arabs used to circumambulate them and there was an idol up atop each mountains which they used to stroke. ከዛ እዛ ላይ የእንትኑ መጀመሪያ ላይ የተፍሲሩ መጀመሪያ ላይ እና ሳፋና መርዋ የሚባሉ በሁለት ተራራዎች መካከል ያለ ኒር መካ ያለ ቦታ አለ። እነሱ ስለዛ ስለሚደረገው ፒልግሪሜጅ ወይም ደግሞ ፒልግሪም
ሃይማኖታዊ ጉዞ ነው ፕሮግራም የምንለው ለሃይማኖታዊ የሚደረግ የሚስጥራዊ ጉዞ ለበረከት ለማግኘት ምናምን ብለን የምንጓዘው ማለት ነው። እና እነሱ በእነዚህ ተራሮች ላይ እነዛ በተራሮቹ ጫፍ ላይ 2 ጣዖታትን ያስቀምጡ ነበረ። ከዛ ይሄንን መዞር ወይም ደግሞ መሽከርከርን ከየት ነው ያመጡት? ማለትም እነዚህ ሙስሊሞቹ እንደሚሽከረከሩት ምኖቹ ያሽከረክሩ ነበር? ፔጋን አረብስ ማለት ቅድም በቪዲዮ ሲያሳያችሁ እንደነበረው ዴቭ የሚሉትን እያሉ እነ ሁበልን እያመሰገኑ አሁን ልክ አላህ በሚለው የተተካውን ወርድ እየተጠቀሙ እነዚህ ፔጋን አረቦች ይዞሩ ነበረ። ተፍሲሩ የሚያወራው ስለዚህ ነው። እናመሰግናለን እውነትሻ። እንግዲህ ሙሉ የተኮረጀው ከጣዖት አምላኪያን ነው። የጣዖት አምላኪያንን ነው ባይዘ እስልምና ያስቀጠለው። የመቀማት ስራ ነው የሰራው። ምንድነው እሱ? ከክርስትና እና ከአይሁዶች ምን ወሰደ? ነቢያቶች ሙስሊም ናቸው የሚል ስማቸውን ወሰደ። ተግባሩን ደግሞ እንደዚህ ይላሉ አይደለ? ማሜ ምን ያደርግ ነበር? እንጨት መሳም አምልኮ ከሆነ አምልኮ የሚያስብል ከሆነ ድንጋይ መሳምስ? እኛ እንጨትን በመሳም ኃጢአታችን ይደመሰሳል። ኃጢአታችን የሚደመሰሰው በሆነ እንጨት ነው ብለን አናምንም። የእነሱ አስተምሮ እንዳየነው ድንጋዩ ኃጢአታችሁን ይሸከማል የሚለው። እንጨት መሳምስ ከሆነ ደግሞ እንደው እንጨት መሳም ኃጢአትን የሚለው አርጉመንታቸው ሳይ ሙስሊም 1275 ክፈችልኝ። 1275 ቀጥል ቃል እስከዛ። እሺ መልካም። የእንጨት መሳም በሚለው ላይ መጨረሻ ላይ የሆነ ነገር ለማለት እፈልጋለሁ። ቅድም ያሳየኋችሁ ቪዲዮ ከአባው እንዴት ነበረ ከመሐመድ ከመወለዱ በፊት እስካሁን ባለውን አጠር ባለች በአጭር ደቂቃ ቪዲዮ ላሳያችሁ ፈልጌ ነው። ይሁት ይሄ መሐመድ ከመወለዱ በፊት ይሄን ይመስል ነበረ ከአባው ማለት ነው። እንደዚህ ነበር መሐመድ ከመወለዱ በፊት። ልብ በሉ። ይሄ ደግሞ መሐመድ ከተወለደ በኋላ ከመጀመሪያው ስቴፕ ጀምሮ ይህንን ቅርጽ በየጊዜው እየያዘ ቀጠለ ማለት ነው። 710 ላይ 800 ላይ ይሄኛውን ቅርጽ ያዘ እንደዚህ ሆነ ማለት 800 ላይ ዓመተ ምህረት ላይ እንዲህ እያለ ይኸውላችሁ እያደገ ወደዚህ መጣ ማለት ነው። እንግዲህ ምንም የተቀየረ ነገር የለውም። መሐመድ ነብይ ከሆነ በኋላ መስጊድ ማሰራት ምናምን ጀመረ። እንዲህ እየተቀየረ አሁን ያለውን ቅርጽ ያዘ ማለት ነው። እና ከአባ የምንለው የትኛውን ነው ካላችሁ ብዙ ጊዜ ሰዎች እንትን ስለሚሉ ነው። ከአባ የምንለው ይሄ ኦልዱ ነው። አራት ማዕዘኑን አይደለም እኛ እንትን የምንለው አራት ማዕዘኑ ከአባ ቤቱ ነው። ዋናው ግን ኃጢአት የምታስተሰርየው ወይ ደግሞ ብዙ ጊዜ ሰዎችም ሲሸወዱ ያለው እቺ ድንጋይ ነች። እዚህ ውስጥ ያለችው እቺ ጥቁሯ ኮርነር ላይ ነው የምትቀመጠው። እንደዚህ ኮርነሩ ላይ ነው የምትቀመጠው ከአባ ኮርነሩ ላይ ማለት ነው። ይሄኛውን ከጥንት ጀምሮ ኃጢአት ያስተሰርያል ብለው የሚያምኑበት ማለት ነው። ይሄ ጥቁሩ ድንጋይ ከሰማይ የመጣውን እዚህ ውስጥ ያለችው ልጅ ያ ቤቱ ቤት ነው። ኡስታዞቹ ሲሸውዱ ምንም የለም ውስጡ ከአባው ከአባ ነው በቃ ኖርማል ነገር ነው ይላሉ። ኖ ኃጢአት የሚያስተሰርየው ከአባው ሳይሆን እቺ ሀጀር አልአስወድ እዚህ ውስጥ ያለችው ድንጋይ ነች። እቺ ድንጋይ ኮንሽንስ ነች። እስካሁን ኢምቢሊየንስ ሰዎች መጥተው ነክተዋታል። ኢምቢሊየንስ እኔ አሁን ሄጄ ብነካውና አንድ ሙስሊም ሄዶ ከልቡ ቢነካው ከልቡ የነካውን የሚለይ ድንጋይ ነው። ተራ ድንጋይ አይደለም። አጠገቤ ጋር እንዳለ ማንኛውም ድንጋይ አይደለም። ኮንሽንስ የሆነ ድንጋይ ነው። እስከዛሬ ኢምቢሊየንስ ሰዎች ነክተውታል። ከዚህ በኋላ ኢምቢሊየንስ ሰዎች ይነክቱታል። አፍ ይሰጠውና ምላስ ይሰጠውና የምጽአት ቀን እከሌ ከልቡ ነው የነካኝ። የልብን የሚያውቀው ማን ነው? የልብ አውቃ የምንለው ማለት ነው አንድ ፈጣሪ እግዚአብሔር ነው አይደለ? ይሄ ድንጋይ የእግዚአብሔርንም ድርሻ ሰጥተውታል። በግልጽ አስተምህሮቱ ስለሚያስቀምጥ ማለት ነው። ከልብ የነካውን የሚለይ ነው ይሄ ድንጋይ። ይሄ ድንጋይ ኃጢአት የሚያስተሰርይ ነው። ይሄ ድንጋይ በቤዛነት የጠቆረ ድንጋይ ነው። እኔ አሁን እንደ አንድ እስልምና ውስጥም እንደኖረ ሰው ክርስትና ውስጥም እንደገባ ሰው ተናገር ብላችሁ ብትጠይቁኝ ቅድም እህታችን እንጨት አምላኪ ስትለን ሰምታችኋል። ልብ ብላችሁ ከሆነ ይሄ አስቀድሞ በቃ የሚነገረን በእስልምና ውስጥ ስናድግ አንድ ሰው ወደ ክርስትና ለመግባት እንዴት ምናምን ብሎ የሆነ የሚያየው ስንሳለም ምን ስንል የሚታየው ነገር
እነዛ ነገር ምን ይፈጥሩብናል? እንዴት እውነትም እንደዛ ነው የሚያመልኩት የሚለውን እሳቤ ይዘን እንድናድግ ገብተን እንዳንፈትሽ እንዳንጠይቅ ያደርገናል። የምናየው ነገር ነው ብለን ስለምናምን። ነገር ግን ያ አይደለም ሀቁ፣ ያ አይደለም። አሁን ኮምፔር እናርጋቸው። ይሄኛው ኃጢአት ያስተሰርያል፣ መስቀልን ኃጢአት ያስተሰርያል ብለው ያምናሉ ክርስቲያኖች? አያምኑ። ይሄኛው የልብ አውቃ ነው መስቀል ወይ ደግሞ ድንጋይ እንደዛ ብለው ክርስቲያኖች ያምናሉ? አያምኑ። እንዴት ነው ሁለቱን ልናወዳደር የምንችለው? ኦኬ ቴንኪው ቃል እውነት አይ ቲንክ ቃል ጨርሳል ይመስለኛል። ጨለማ ነው። ዴባ አለ ዴቭ ካሜራ ከከፈተ እኮ ልዝጋል አይደለም። ክርስቲያኖች እኛ ከልጅነታችን ከአንድ ሰዓት በኋላ አሁን ድምፁን እንሰማዋለን። የዴቭ ኔትወርክ ዳኢፍ ነው። አይደለም ጸጥታለና አይደለም ብሎ ሲጀምር በጣም ቀጥል። ዴቪ አሁን ትሰማለህ መሰለኝ። በስመ አብ ወልድ ኔትወርክ እኔ ያውስ አይ በቃ ሁሉ ጊዜው መልእክት ማስተላለፍ የምፈልገው በእኛ አምልኮት የሚሰጠው ለአንድ እግዚአብሔር ብቻ ነው። ማንኛውም እና ሙስሊሞች አሁን እኛ እናመልክም ይላሉ። ማምለክ ማለት ቤዛ ከሆነኝ አንድ ድንጋይ ኮንሸንስ ሆኖ የምሰራውን ኃጢአት መሄጄ ስነካው ኮንሸንስ ሆኖ አውቆ የልብን አውቃ ከሆነ የልብን አውቃው እግዚአብሔር ነው። የልብን አውቆ የሚመሰክር ከሆነ አፍና ጆሮ በማንም የሚሰጠው ይዳዝም ማረር አፍና ጆሮ ተሰጥቶ ግን ኮንሸንስ ነው፣ ስቲል ኮንሸንስ ነው፣ እየለየ ነው ያውቃል። ይሄን ከሰጠሁት ኃጢአት ያስተሰርያል ካልኩት በሰው ልጆች ኃጢአት ምክንያት ነው የጠቆረው ካልኩት ብዬ ያንን አምኜ መካ ድረስ እኮ 800 ሺህ ብር አውጥተው የሚኬዱ 1 ሚሊዮን ብር አውጥተው የሚኬዱ እኮ ሄደ ያንን ድንጋይ ነክተህ ስትመጣ አሁን እንደተወለደ ልጅ ሕፃን ትሆናለህ። which is አንተ ክርስቶስን አምነህ አምላክ ነው ጌታ ነው ብለህ አምነህ ብትጠመቅ አሁን እንደተወለደ ልጅ ንጹህ እንደምትሆነው አንድ ሙስሊም መጥቶ ሲጠመቅ ኃጢአቱ ሁሉ እንደሚሰረይለት ልክ እንደዛው ድንጋዩን መንካት ኃጢአትን የሚያስተሰርይ ከሆነ ምንድን ነው ታዲያ ድንጋዩ አምላክ ማለልበት? ለአምላክ የሚገቡት ምግባሮች በሙሉ ተሰጥተውታል። ስለዚህ ሙስሊሞች ስለ ክርስትና የሚነገርን በጠቅላላ ሐሰት ነው፣ ሲነገረ የኖረው ውሸት ነው። እኛ እዚህ ሲመጡ ግንብ ሲሳለም ብታየው አንድ ክርስቲያን ያንን ግንብ አያመልከውም። መስቀል ሲሳለም ብታየው አንድ ክርስቲያን ያንን እንጨት አያመልከውም። እዛ እንጨቱ ላይ የተሰቀለውን ክርስቶስ ነው የሚያመልከው። ኦኬ እመቤታችንን ለቅዱሳን ሲሰግድ ብታየው የአክብሮት እንጂ የአምልኮት ስግደት አይደለም። እና የተነገረን በሙሉ ሐሰት ነውና የእናንተን አይታችሁ ክርስትና ውስጥ ያሉትን ደግሞ ክርስቲያኖችን ጠይቃችሁ ወደዚህ ወደሚደነቀው ድንቅ ወደሚደነቀው ብርሃን እንድትመጡ ከዛ ከድቅድቁ ጨለማ በእግዚአብሔር ፍቅር ጠራችኋለሁ፣ ወዳችኋለሁ። ሙስሊም እህት ወንድሞቼ አመሰግናለሁ። ቦስ እሺ ቴንኪው። ይህኔ እኮ ስንቴ ተስለህ ነበረ ያኔ። እኔም የእጄ ያችን ድንጋይ የእጄ ባደረግኳትና ኃጢአት በሰራ ቁጥር ገንዘብ አግኝቼ ወደፊት እጄ በሳምኳት እያልክ ነበረ። ቸውን ሲቀቡት የኖሩ መሆኑን ስታቅ ደግሞ እራት አልበላው ያቅልሽልሽኝ። አሁን አንብቢ እውነትሻ። እሺ ሳሂ ሙስሊም ላይ ቅድም ያው ብዙ ነገሮችን ሰምታችኋል ከሙስሊመታችን። ሳሂ ሙስሊም 1275 ላይ ምን ብሎ አስቀምጧል? አቡ ቱፋይል ሪፖርት እንዳደረገው አይ ሳው ደ ሜሴንጀር ኦፍ አላህ የአላህ መልእክተኛን አየሁት ሰርክማብሌቲንግ ደ ሃውስ ቤቱን ሲዞር ሲሽከረከር ሰርክማብሌቲንግ ደ ሃውስ ኤንድ ተቺንግ ደ ኮርነር ውድ ደ ስቲክ ከዛ ምን ጠርዝና ጠርፍን በእንጨት ወይም ደግሞ በዱላ ሂ ሃድ ውድም ከእሱ ጋር ይዞት and then kiss the stick ከዛ በኋላ ይዞት የተሽከረከረውን በዛ ጠርዙና ጠርዙን ከነካ በኋላ ምን አደረገው? እንጨቱን ሳመው ብሎ ይናገራል። ዋው! እስቲ ደግመሽ አሳየን። ኮርነሩን ምን ያደርገው ነበር ይላል? በእንጨት ይነካው ነበረ። ቅድም ደግሞ ምን ብሎናል?
ኮርነሩ መንካት ኃጢአትን ይሰርያል አለን አይደለ? ነብዩ በምን ነበር ቢነካው? በእንጨት። የነካውን እንጨት ደግሞ ምን ያደርግ ነበር? ይስመው ነበር። ነብዩ እንጨት ያመልካል ማለት ነው። ኃጢአቱን የሚያሰርይለትም ነው። እንጨቱን ደግሞ ይስመዋል። እንጨት ምትስሙ፣ እንጨት ምነኩ የሚሉን አካላት ነብያቸው እንጨት ይሸከም ዱላ ዞ ነበር የሚንቀሳቀሰው። ያችን ዱላ ይስም ነበር። ካባን እየዞረ እንጨት ዞ ሄዶ ይነካል፣ እንጨቱንም ይስማል። እንጨትን መሳም ኃጢአት ስለሆነ አንቺ እኮ ይህን ጭንቅላትሽን እኮ ነው የምወድልሽ። ልስማሽ። እኔ ሳቅሽ አይመቸኝም። ጭንቅላትሽ ነው የሚመቸኝ። ቀጥይ። ሳቅሽ የሚወዱ ኮመንት ላይ ያሉ ናቸው። እሺ አንተ እኮ ነው የምታስቀኝ። አሁን ሌላ ነበረ ልታስጠፋብኝ ነበረ። ስማም እዚህ ጋራ ምን አደረገ? እንጨት ይዞ እኔ ይኸውላችሁ ልንገራችሁ። ይሄ ቅድም ምን ስትሉ ነበር? እንጨት ተቀምጧል፣ እናንተም ተመሰክራላችሁ። ስለዚህ እሱ በእንጨት እንዲነካው ያስደረገውና ጠርዙን ዞሮት ተሽከርክሮት የተሽከረከረው ደግሞ ልክ እንደማን ነው? እንደ ፔጋኖቹ እንደ ጣዖት አምላኪ ሆናችሁ ይሽከረከሩ እንደነበሩት እንደዛ በመሽከርከር ከዛ ጠርዞቹን ኮርነሮቹን በዛ ይዞት በተሽከረከረ እንመድብላችሁ ከአክብሮት ወይስ ከአምልኮ? ይሄ ራሱ አንድ ራሱን የቻለ ስርዓት አምልኳችሁ ነው አይደለ? አምልኮት መፈጸም ነው። የእናንተ አምልኮት ትሰግዳላችሁ፣ ከዛ ሀጅም ይካተታል አይደለ? ስለዚህ ያንን በሚዞርበት ጊዜ ነብያችሁ የእንጨት በእንጨት በመንካት ያንን የነካበትን እንጨት በመጻፍ አምልኮትን ይፈጽም ነበረ። ስለዚህ ያንን ለነብዩስ ምን ብላችሁ ነው የምታስረዱ? የነብዩንስ በምን መልኩ ነው የምታብራሩልን? መሳሙ ለእንጨቱ ብሎ ነው አይመስለኝም። ለምን እንጨቱን ከነካበት በኋላ ስለሳመ? ወይስ እንጨቱ ራሱ በራሱ የሆነ የተለየ ነገር ነበረው መሐመድ ስለሚይዘው? ይሄንን ገብታችሁ ብትመልሱ ሙስሊሞች ደስ ይላል። እንጨት አምላኪ እንጨት ትስማላችሁ ምትሉ አጋራት ነብያችሁ እንጨት ለምለም ያመልከው። እኛ እውነትሻ እንዳለችው መስቀሉ ክርስቶስ ዕዳ ደብዳቤያችንን የደመሰሰበት የመዳን ስራን የፈጸመበት ቤዛነትን ያገኘንበት በመስቀሉ ጠላት የተደመሰሰበት የተቀጠቀጠበት ስለሆነ በዛ ነው። እናንተ ግን ይህች እንጨቷን ነብዩ ያደረገበት ምክንያት ምንድን ነው? ምን አስቦ ነው ነብዩ ከራሱ ማያደርገው ከራሱ እንትን ማይለው? ለምንድን ነው እንደዛ የሚያደርገው ነብዩ? ኡስማን በተመሳችሁ እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ሁሉ ሰላም ሁሉ ሰላም ይመስገነው። ቁጭ ብዬ እየተማርኩ ነበረ። ያ ሁለታ እኮ ቀጥልሽ። አይ በዚህ ልጠይቅ የነበረው ያው አሁን ላይ አያገባኝም፣ ግን ስለ ቅርጹ የተሰራበት ቅርጽ የድንጋዩ አንዳንድ ነገሮች ሰምቼ ነበርና ከእሱ ጋር ማያይዘ አንድ ነገር ብትለን ብዬ ነው። አሁን ከሌሊቱ 6 ሰዓት ላይ ቅርጿን አሁን እውነት ሻጉባ ያደረገች አቀጢ። አይ ብዙ ሪከርድን ብዙ ነገር ስላየው በፊትም እዛው በነበርኩበት ጊዜ ብዙም እውቀቱ የለኝም፣ ግን ሪከርዶች ምናምን ስላየሁኝ በዛው አንድ ነገር እንደትለን ብዬ ነው። እውነት ሻ እዚህ ላይ በደንብ ጥናት አድርጋለች። ቀጥይ። እውነት
አላረኩም ሆነስሊ አላረኩም። ቀጥል። ዴቭ አድርጓል። ዴቭ አለ። እውነት ነች፣ እውነት ትበልጣለች። ዴቭ ኧረ መቀጠል እኔ ያለ መብት ነው። በፍጹም ስለዚህ ብዙም አላውቅም ቅርጹ ለምን እንደዚህ እንደሆነ። እውነቴን ነው። ኧረ ተይ በእውነት እውነት ክርስቶስ ነው። ዴቫስ ያቀርጹ እኔ የማውቀው ባለኝ እውቀት የተሰራበት ምክንያት በሴቶች ማህፀን ቅርጽ የተሰራው ቅድም እንደነገርኳቸው ፔሬዳቸውንም የሚቀቡት ልጅ ይሰጣል፣ ምንድን ነው የሚባለው ማህፀን ለምለም ያደርጋል ብለው ያስባሉ። እና እነሱ ከዛ አንጻር ነው ጣዖት አምላኪያን የሚያምኑት። ለዛም ነው አይ ቲንክ የሄዱ ፔሬድ የሚቀቡት ማለት ነው። ለምንድን ነው በማህፀን ቅርጽ ያው ሴት ማህፀን ልጅ እንዲሰጣቸው ሴቶቹ። ለዛ ነው በጥንት በፓጋን ዘመን ይህንን ሲያደርጉ የነበረው ማለት ነው። አሁን ደግሞ ሙስሊሞቹ ተገለበጠና የሰው ልጆችን ኃጢአት ተሸክሙ ነው የጠቆረው። ይሄ የልብ አውቃ ድንጋይ ነው፣ ተራ ድንጋይ እንዳይመስላችሁ እያወራን ያለ ነው። ዙም አድርጊ፣ ውስጡ ያለችው ጥቁር አለች፣ ትንንሽ ጠጠር የሚመስሉ እነዛ ናቸው። እነዛ ኢማጂን ቤዛ ሆነው የሰው ልጆችን ኃጢአት የተሸከሙ አሁን በእስልምናው ማለት ነው የልብ አውቃ። የልብ አውቃ ስላችሁ አሁን እኔ እዚህ ጋር የልቤን ሊያውቅ የሚችለው አንድ ፈጣሪ ብቻ ነው፣ አንድ እግዚአብሔር ብቻ ነው። ልክ እንደዛው ይሄ ድንጋይ የልብን ያውቃል። ሄጄ የውሸት ብትነካው የልብህን ያውቃል። ይሄ የውሸት ነው የነካኝ፣ ይሄ የእውነት ነው የነካኝ ብሎ የሚለይ ኮንሽንስ የሆነ ድንጋይ፣ ቤዛ የሆነ ድንጋይ፣ ኃጢአት የሚያሰር የሆነ ድንጋይ፣ ጠቅላላ ስናደርገው አምላክ የሆነ ድንጋይ ነው ማለት ነው። በእስልምናው ፈጣሪ ነው የድንጋይ አይደለም ለእስልምናው። ብዙ ሙስሊሞች ግን ይህንን አያውቁ። ብዙ ሙስሊሞች ለምንድን ነው እዛ ሄጄ ያንን ስነካ ኃጢአት የሚሰረየው እስልምና ምን ይላል የሚለውን ካለማወቅ ነው ኡስማንዬ። እና ማዕፀን ቅርጽ የተሰራበት ሪዝን ያ ነው። አሁን ላይ ያለው ደግሞ ይሄ ነው። ሜቢ ካገኘሁት ሀሳብን እፎ ጨምረለት። ማዕፀን ለምለም ልጅ ኦልሞስት ልጅ ይሰጣል የሚለውን ነው የማውቀው። እና የመራቢያ እንትን ደግሞ ያው ከልጅ መስጠት ጋር በተያያዘ ነው። የመራቢያ እንትን ስለሆነ ከዛ ከጣዖቱ ጋር የተያያዘ ስለሆነ ከዛ ጋር የተያያዘ ነው። አይ ቲንክ ጠበሪ ላይም ይህንኑ ጠበሪ ቮሊም 1 303 ፔጅ ላይም ያስቀምጠዋል። ሴቶቹም እንደዛ የሚያደርጉና ከመራቢያ ጋር የተያዘ ስለሆነ ሴቶቹም አበስ አበስ ያደርጉት ነበረ። ፔሬዳቸውንም ቀባቀባ ያደርጉት ነበር ማለት ነው። ልጅ እንዲሰጣቸው የሚመኙበት ነው። ልጅ የሚሰጠው ደግሞ የመራባት ምልክት ነው። የመራባት ነው የሚባለው በአማርኛ። መራባት ማለት መራቢያ አካላት ያ ለመራባት የሚጠቅም ማለት ነው። ለመውለድ የሚጠቅም አይደለም። አማርኛውን አርቲኩሌት በሆነ ሁኔታ ገልጬዋለሁ፣ ግን ያን ለመግለጽ ነው። ለዛም ነው ልጅ እንዲሰጣቸው የሚመኙበትም እናችን የሚቀቡት ነገር አለ አይደል? አሁን ራሱ እኮ የሚቀቡት ነገር አለ። ዋት ዛት እሱን ብዙም አላወቅኩም። እስቲ አሁን መሰለኝ ሽቶ ነው ቅባት ነው የሆነ ነገር ይቀቡታል። አሁን በፊት ፔሬዳቸውን ነው፣ አሁኖቹ ደግሞ ሽቶ መሰለኝ የሚቀቡት። አበሳ አበሳ ያደርጉታል። ሜቢ ሲያብሱት ማሳየት ይቻላል ቪዲዮ ካላችሁ። በፊት ሴቶቹ ናቸው የሚያብሱት፣ አሁን ወንዶቹ ናቸው። ወንዶቹ ደግሞ እዛው ሲዞሩ ሳይ ሙስሊም 2505 ሳይ ሙስሊም ሶሪ ቡሃሪ 2505 ቡሃሪ 2506 ላይ በእጃቸው እንትናቸው ራሱ ይፈስ ነበረ፣ የወንድ እንትናቸው ማለት ነው። እነሱ እንዲህ ወደ መሬት ነበረ የወንድ ፈሳሻቸው የሚፈሰው። ሳይ ሙስሊም ሶሪ ቡሃሪ 2505 የወንዶቹ እንዲሁ ነበር የሚፈሰው ወደ መሬት ማለት ነው በእጃቸው ላይ። እና የአሁኖቹ ግን ወንዶቹ ምንድን ነው የሚያደርጉት? ድንጋዩን ይቀቡታል።
ሴቶቹ ደግሞ ወደ ነበር የሚያደርጉት ከእንትናቸው ላይ ልጅ ሲሰጠን ብለው ድንጋዩን ነበር የሚቀቡት። አሁን ግን የሚቀቡት ድሮዎቹ ሴቶቹ ናቸው ይቀቡት ነበር። አሁን ደግሞ ወንዶቹ ናቸው በተራቸው የሚቀቡት። አይ ቲንክ ሴመናቸውን አይመስለኝም አሁን የሚቀቡት እንትን ነው ሽቶ ነገር መሰለኝ የሚቀቡት። አንብቢው። እሺ ረጅም ነው ሐዲሱና የቱ ጋር ነው ሀሳብ ያለው? ሴመን በይና እንትን በይው ኪወርድ ሴመን በይው። በቃ ይኸውልሽ ሴክሹዋል ኢንተርኮርስ የሚል የለም ኡምራ ከሚለው ደግሞ ዝም ብለሽ አንብቢው ረንደም ሴክሹዋል ኢንተርኮርስ ከሚለው እሺ ፉል ስቶፕ ነው ትንሽ አንድ ሶ ዌን ዊ አራይቭድ ምናምን ከሚለው ጀምረሽ አንብቢ በቃ So when we arrived, my God, በኢየሱስ ክርስቶስ ያ እሺ ከዛ ሐዲሱ ረጅም ነው። ሳሂህ አል-ቡኻሪ 2505 2506 ላይ እሺ so when we arrived to Mecca ወደ መካ ስንደርስ the prophet ordered us to change our intentions to Irma and could go to our wives for sexual intercourse ከዛ እሺ ምንድነው የአላህ መልክተኛ እኛን ይሄ ኢርሃም ነው እሱን እንድንቀይር ለኡምራ እንድንቀይር አዘዘን። ያንን ደግሞ ይሄኛው ከጨረስን በኋላ ምንድነው ይቅርታ ኡምራን ፐርፎርም ካደረግን በኋላ ከተገበረን በኋላ ወደ ሚስቶቻችን ሄደን ግንኙነትን እንፈጽማለን። እንድንፈጽም ምን አድርጓል? ቀይረን ያንን ነገር አድርገን ከዛ በኋላ ሚስቶቻችንን ወደ ቤታችን ሄደን እንድንገናኝ አዝዘውናል ብሎ ተናግሯል። እንግዲህ አስቡ የወንዶቹም ይፈሳል በእጃቸው ላይ እንትን ይላል። ሴቶቹ ደግሞ በእጃቸው እንትናቸውን ጠረግ አድርገው ሄደው ዘር እንዲተካላቸው ምናምን ቀባ አበሳ ያደርጓታል። ይሄ ልምምድ አሁንም ድረስ ቀጥሏል። ያብሱታል ድንጋዩን። አሁን የሚያብሱት ምን አይነት ሽቶ ይመስለኛል? ምን አይ ቲንክ የሆነ ቅባት አለ የሚያብሱት። ሲያብሱት እንደው በቅርብ ቀን አይቼዋለሁ ሲያብሱት ማለት ነው። ሆን ብዬ ሳይሆን ድንገት ቪዲዮ መጥቶልኝ አይቼዋለሁ ሲያብሱ። ግን የሆነ ፐርፐዝ ምንድን ነው የሚያብሱት ምንድን ነው የሚቀቡት አሁን ላይ ብዬ ቼክ አላደረኩም። ምን እንደሚቀቡት አላውቅም። ያ ዘይት ሊሆን ይችላል። ዘይት የሚል ኮመንት ያየው መሰለኝ። አይ ዶንት ኖ ምን እንደሚቀቡት አላውቅም። አሁን ግን ይቀቡታል። እና ወንዶቹ እዛ እየዞሩ በእጃቸው ላይ ምንድን ነበረ እንትን የሚለው ስፐርማቸው ይፈስ ነበር ይላል ሊትራሊ። ሴቶቹ ደግሞ ፔሬዳቸውን ጠረግ አድርገው ይቀቡታል። ይኸውላችሁ ሲያብሱት ያው እንዲቀቡታል። አያችሁ ሲያብሱት ሲያብሰው ይታያችኋል። አስቀድማ በፔሬድ ነበር እንዲህ የምትታበሰው ማለት ነው።
እና እችን ለመሳም ዘር ጋድ ኦፍ ፈርቲሊቲ እንትን ለማለት ነበረ። እውነትሽ አዘጋጀሽ? እሺ ቀዩ እንትን ሎድ እያደረገ ነው። ኔትወርኩ ነው መሰለኝ። ኢንተርኔት አርካይቭ ኮርቴጅ አንድ አፍታ ይከፍተልሽ ነበር ከዚህ ሁሉ። ኦኬ ኢንተርኔት አርካይቭ እኔን አሰማሻ 303 ላይ አልሰማሁም። እሱ አትዋይሽ፣ እኔ ነኝ ያልኩሽ። አይ አይደለም አልሰማሁም። ብሰማማ ጥሩ ነበር። እስካሁንም አልቆይም ነው ያልኩት። ምንም ነገር አይደለም። ሌላ ሊንክ ፍለጋ እኮ ሄድሽ እኮ እኔ እየነገርኩሽ በቀላሉ። አይ እንትን ነበር እሱ ኮት የተደረገበት ፋይል ነበረኝ እና ከዛ ላይ ልክፈት ብዬ እምቢ አለኝ እና ለዛ ነው ዳይሬክት እንዲከፍት ብዬ ነበር እንዲ ከምንፈልግ መድን አለ 303 ይመስለኛል። ቼክ አድርጉ። ቮሊዩም አንድ ላይ ይኸው አይሴድ ፕላይድ ሚኒስትሬቲንግ ምናምን ከሚለው ጀምረሽ አንብቢ በቃ። ሃው ዲድ ከሚለው ጀምረሽ ነው ታች ዋይ እንደ ሃው ዲድ ኢተርን ነው የሚለው ብላክ የሚለው የለም ጥያቄ ምልክት። አንዴ መነጽሬን ስላወለኩ ነው ዙም ይላል። ቆይ እኔ ላሳይሽ እዛው ላይ እንዴት ነው የጠቆረው ብሎ ይጠይቀዋል። ኦኬ የቱ ጋር ነበርኩ መሰለሽ? ያ ይኸውልሽ ከታች አገኘሁት። Okay. Why and how did it turn black? ከዛ ለምንና የሳይድ ነቆሮች ቢቀሩ ደስ ይለኛል። ያቅም ጠረቅ አድርገው ናቸው ላይ ሄደው አበስ ያደርጉታል። ድንጋዩ ነው ቅድም እንደሚቀባው ዘይት ማለት ነው። ሴቶቹ ደግሞ አበስ ያደርጉታል ፔሪየድ ላይ ሲሆኑ ልጅ እንዲሰጣቸው ማለት ነው። ወንዶቹ ደግሞ ሴቶቹ ራቁታቸውን እንደሚዞሩ ሴቶቹም ሰሃባዎቹ ናቸው። ባይዘ ሀዲሱ ላይ ይጅለት ሰሃባዎቹ ናቸው። የነቢዩ ሰሃባ ሳሂህ አልቡኻሪ ነበረህም እሱማ ግልጽ ነው። ወይ ነበረ በጣም ስለ ጎል ራሱ በቃ እዛ ለመሄድ ነው። ድሪም ሁሉ ነገር እዛ ለመሄድ ነው። ግን ያው እንትን የምትለው ነገር ለምሳሌ ብቻ ግራ ያጋባል። አይ በሰዓቱ የምሰማው ነገርና እዚህ ላይ የምሰማው ነገር የሆነ ግራ ያጋባል። ተቃላ ከተቀደሰ ቦታ ብለህ አስባል። የተቀደሰ ቦታ ላይ ወንዶቹ እየዞሩ አስበዋል። ቤተክርስቲያን ውስጥ ልክ እንዴት ነው ቤተክርስቲያን ልክ ዞር ስትል እንትናቸው እየፈሰሰ ምናምን ነገር እንደዚህ እየተንጠባጠበ እጃቸው ላይ ግራ ገብቶኝ እኮ ነው። አስባለሁ ስማን ግራ ገብቶኝ ነው። ደስ ይላል። ያውም አስበህ እኔ ተራው አሁን ቤተክርስቲያን ውስጥ እንደዛ ቢገጥመኝ ትጸየፈኛለህ። ምንድን ነው ይሄ ምናምን ትላለህ። እኔ ተራው ማለት ነው ሰሃቦቹ ነቢዩ ጋር ያሉ which is አንተ ሮል ሞዴልህ የተባሉ ዋና የሚባሉ ቅዱስ የተባለ ቦታ እንደው አይደለም ቤተክርስቲያን ውስጥ እኔ ቤቴ ውስጥ ሰፈሬ እንኳን እንደዚህ ቢሆን ምን አይነት ዝርክርክ የሆነ ራሱን መግታት ማይችል
ምን አይነት ቅንዝረኛ ነው ይባላል። እንደዚህ አይነት ሰው አይደለም። እንደዚህ እንትን ምናምን እንሩጥ ወደ ሚስታችን እንትን እየፈሰሰ ነው። ካን ኢማጂን ቅዱስ ቦታ ብለህ የምታስበው ቦታ ላይ በህብረት እየዞርክ እንደዚህ አይነት የምታስብ ከሆነ ምን ያህል በሴክስ ማለት የዝሙት ቅዠት ውስጥ ምን ያህል እንዳለ የሚያሳይ ነው። በፊት ምን ይሉኝ ነበረ ጓደኞቼ ሙስሊም እያለሁ ምን የእናንተ እምነት እኮ ከወገብ በታች ነው ምናምን ሲሉኝ ይጣላ ነበረ እና አንተን ላይቭ ምናምን ማየት ከጀመርኩኝ በኋላ ነው በደንብ እየተረዳሁ የመጣሁት እና ብቻ የሚገርም ነው። አንድ ግለሰብ እኮ ማለት ዝሙተኛ ሊሆን ይችላል። አንድ ሰው ማለት ተራ ግለሰብ የምትለው ቅንዝረኛ ሊሆን ይችላል ከኃጢአት ውጤት። ይሄ እኮ እንደ ጽድቅ ተደርጎ ተቀምጦልህ እነሱን ተከተል ምሰል ተባልክ። ደግሞ ነቢዩ ሲናገር ምርጡ ኡማ የማን ነው ሲባል የኔ ኡማ ነው ብሏል። ሰሃቦቹ የሚባሉት ማለት ነው። ከዛ ታቢያኖቹ ናቸው። ከዛ እያለ ይቀጥላል። ስለዚህ ምርጥ የተባሉት የምርጦች ምርጥ የተባሉት ሀጅ ሲያደርጉ ሴመናቸው ከብልታቸው እንደ ውሃ የሚፈስ ከሆነ ቅዱሱን ቦታ እየዞሩ እንደዚህ የሚሆናቸው ከሆነ አንተ የአሁኖቹ ካልሆኑ ከእነኛዎቹ እና በስንት እጥፍ አይሻሉም ወይ? አሁን ይህንን ለእሷ እንዲህ ብትላ በፍጹም ነው ማታምነው። አታምነውም ከነ ዛረጠው ወይ እውነት አታምነውም። ያ ዛሬ ነው ትናንትና አይ ቲንክ ቴክስት አድርጋልኝ ነበረ። ኦኬ ቴክስት አድርጋልኝ ነበረ። ሜይ ቢ መምህር ሰጥቻት ነበር። መምህር አላስተማረኝ እንትን አልመለሰልኝም ምናምን ነገር አለችኝ። ወይ እንቀይርላታለን መምህር ደህና መምህር ወይም ሌላ አይተን እንቀይርላት አልመለሱልኝም ምናምን አለችኝ። እንግዲህ መረጃዎችን እየላክ ቼክ አድርጊ በላት። ያው በአንድ የሚሆን ነገር ስለሌለ አንተም በአንድ ብዬ ተስፋ አላደርግም። ሂደቶች ይፈልጋል። ትንሽ ትራግላለሁ። አይ ነግሬያታለሁኝ። እኔም ኮንታክት አድርጊው ብያት ነበረ። ያ መምህር ሌላ ሜይ ቢ ቴክስቱን ተይው አላውቅም። ቴክስት አድርጌላታለሁ። ሌላ ሰው ነው የሚያዋራት አውቃለች። ደግሞ አንተ ሰውዬ ስማ፣ ጓደኛዬ አንተ ጋር መጥቶ ነበር አይደል አለችኝ። ከዛ ወይ ተጣሉ እንዴ ብዬ አልመለሰልኝም። ጓደኛዬ አንተ ጋር መጥቶ ነበር ስትለኝ እንዴ ስለመጣ ተናዳ ወይ ተጣልታችሁ መሰለኝ። ከዛ ምንድን ነው ያልመለሰልኝ ስላት ከዛ አላስተማረኝም ምናምን ስትለኝ መምህሩን እንደሆነ እንትን አልኩኝ። ኦኬ አረ ምንም እሷ እንደውም አሁን ኔትወርክን አይመቻትም ያለችበት ቦታ እንጂ ትገባ ነበረ እንደውም ዛሬ በቃ ጥሩ መምህርን እንትን እንላታለን። አንተም ግን በተሻለ መጠን እኔ ብዙም አይመቸኝም ለማስተማር። ሜይ ቢ ስፔሲፊክ የሆነ ጥያቄ ከሆነ እቀበላለሁኝ። ከዛ ውጭ ግን በዚህ ረጅም ሰዓት የማስተማር ብዙም አይመቸኝም እና ጥሩ መምህር እንፈልግላታለን። አንተ ግን ኃላፊነት አለብህ በደንብ አንተ የቀመስከው አንተ ያገኘኸውን አንተ ያየኸውን መረጃዎችን በደንብ እያያዝክ ጋይድ የማድረግ የመምራት ኃላፊነቱ አንተ ላይ ያርፋል ማለት ነው። አረ ታውቃለች። እንደውም በፊት ያየችውን ስትል እዛው ሙስሊም ሆኜ እያለ በጣም አሞኝ ነበረ። ጭንቅላቴ በጣም ፍንድድት ብሎ እንደ መግሉላ ይወጣ ነበርና አክስቴ ክርስቲያን ነች። ድሮ ነው ክርስቲያን የሆነችው። በሕክምናም ኢቭን ከዱባይ ሁላ ሻምፖ ሁላ መጥቶ በሻምፖ ታጠብ ነበርና ምንም ያልተሻለኝ አክስቴ ሸንኮራ ጸበል ወሰደችኝ እና 26 ቀን ቆይቼ እዛ ነው የተሻለኝ። ያን ሁሉ ለራሱ ታውቃለች። አዎ ጸበልም ሄደ ነበረ። አዎ ምንም አልሻላለኝ። በብዙ ነገር ተሞክሮ አልሻል ብሎኝ አክስቴ ሸንኮራ ጸበል ይዛኝ ሄዳ እዛ ነው የተሻለኝ። ግን የሆነ ነገር ከዛ በኋላ አይምሮህ ላይ የሆነ ነገር አልፈጠረብህም? አዎ ፈጥሯል። ግን ምንም ችላ አልኩት ወዲያው ነው። ምንም እንትን አላለኝም። በጣም ይገርመኛል። እና አብዛኞቹ እኔ የሚመጡ ወደ ክርስትና የሚመጡ የሆነ ታይም ላይ
የሆነ ነገር ተደርጎላችኋል። በቃ የሆነ ምልክት የሆነ ነገር ተደርጎላችኋል፣ ወይም ጸበል ቦታ ላይ ወይንም የሆነ ነገር ታመው ተስለው ፈውስን አግኝተዋል። በጣም ይገርመኛል። እሷም ገብታ ነበረ። እንደውም እሷም እኮ ገብታለች። እንደዚህ ጸበል ሄዳ ነበር። እሷም አዎ ጸበል ሄዳለች። እንደውም ከእናቷ ጋር ሁላ ነበር ሄደችው። ለእስልምና አይሜን ክርስትናው ላይ ጥሩ ነገር እንዳሌላት ነው እንትን ያለችኝ። ግን አዎ ምንም የላትም እስከና የሌላት። ወይ ብዙ ጊዜ እኮ ተጣልተን ነበር። እንደውም በዚህ ምክንያት ከጊዜ በኋላ ነው እንደውም እንትን ያለው እሷም እየተረዳች የመጣችው አሁን ላይ እንጂ አሁን ላይ እንደውም በጣም ኢንተረስቲንግ ነች። ለመማርም ለማለትም ሞራል ላይ ነች። እንደውም አሪፍ ነው በጣም። ለመዳን ስትል አማራጭ ስላጡ ሄዱ እንጂ አምነውበት ምናምን አልነበረም። ያ ከቤተሰብ የተወረሰ ነገር ሲሆን ትንሽ አስቸጋሪ ነው። ዝም ብሎ በደፈናው የመጣ ስለሆነ እስልምና እንደዛ ነው። አብዛኛው ከቤተሰብ የመጣን እስልምና ብቻ ሳይሆን አብዛኞቻችን ከቤተሰብ የወረስናቸው ነገሮች አሉ። ከነዛ ውስጥ አንዱ እምነት ነው። ከዛ ዝም ብሎ መመራት ነው። ከዛ ግን መጠየቅ ይፈልጋል ብዬ ነው ያምናለሁ። የትኛውም እምነት ውስጥ ያለ ሰው አይምሮ ነፃ ሆኖ ተጠቅሞበት ያለውበት እምነት እንዴት ነው ማሌ ነው የተመሰረተው የሚለውን በደንብ እንዲቴል ሄደው በተረጋጋ ሁኔታ ላይ መመራመር መጠየቅ ያስፈልጋል ብዬ አምናለሁ። እንትንም እኮ ነው ከዛም የምትሰማው ነገር ነው። አሁን እሷ ባለችበት ሀገር እዛም መስጂድ ውስጥ አንድ ቄስ መጥቶ ሰለመ። እንደዚህ አይነት ነገር አለ ወደዛ ማለት ይሏቸዋል። መጥቶ ሰለመ። ለምንድን ነው የሰለምከው ሲባል ቄስ ነው ግን አስበው ያ ሁሉ ዓመት ታቦት ከፍቼ ሳየው እንጨት ነው ብሎ መጥቶ ሰለመ። ከፍቶ አይቶት የሚባል ነገር ምናምን ነገር ነግራኛለች። እንደውም የሆነ ሰዓት ላይ እና ውሸት ነው ገባኝ። እንደዚህ አይነት ፕሮፓጋንዳዎች በነገራችን ላይ መስጊድ ውስጥ በጣም ይሰራሉ። በጣም ነው የሚሰሩት። ሙስሊም ነበርን የሚሉ ሰዎች ሙስሊሙ ማህበረሰብ አክቹዋሊ ይሄ ለማን ይጠቅማል መሰላችሁ? ለክርስቲያኑ ባይጠቅም ለሙስሊሙ ይጠቅማል። ሙስሊሙ ያለው ላይ በደንብ ያንን ነገር ብሎ እንዲያድግ ይፈልጋሉ እና እንዲቀበሉ ይፈልጋሉ። ክርስቲያን ነበርኩ ቄስ ነበርኩኝ እንትን ስል መሐመድ የሚለውን እንትን አገኘሁና ሰለምኩኝ። ትርክት ጌታ ምስክሬን መቅደስ ውስጥ ስገባ መጽሐፉን እዚህ አትንከዋሉኝ ሄጄ ከፍቼ እንደዚህ አይነት ታሪኮች ስከፍተው መሐመድ አስባችሁታል? መጽሐፍ ቅዱስ ውስጥ ቤተክርስቲያን ውስጥ እንደዚህ አይነት በቲቪ ሁላ በድፍረት ወጥተው በአደባባይ ይሰጣሉ። ሙስሊሞች ችግር የለባቸውም። ምን ይመጣብናል ምን ይልብናል ምናምን የሚል ችግር የሌለባቸው ናቸው። በአደባባይ በቲቪ ቻናል ላይ እኔ ቆጥሬ አምጥቼ ማሳየት እችላለሁ። የሌሉ ነገሮችን እንደዚህ ይነገራል። እንደዚህ አይቶ ታቦት እንደዚህ ይሁን በቃ ክርስትና ወይ ደግሞ ክርስቲያኖች ከሚያምኑት ውጭ የሆኑ ነገሮች ማለት ነው። እነዚያ ፕሮፓጋንዳ ናቸው፣ ውሸት ናቸው። ጠቅላላ ኑና እዩ፣ አጥኑ፣ ጠይቁን። ምንድን ነው የምታምነው? የቤተ ክርስቲያናችን ዶግማ አደባባይ ላይ ነው ያለው። ምንም የተደበቀ ነገር የለም። ቱ ቢ ኦነስት እኔ ውጭ ሆኜ የሚመስለኝና አሁን ሳይሆን በጣም ነው የምደነቀው። ሚስጥር የሚባለውን ራሱ አይነገርም። ስላሴ ሚስጥር ነው ለማንም አይነገርም እያሉ ላይ ሰብካሉ። ሚስጥር ነው የሚሏችሁ። ሚስጥረ ስላሴ ስትሉ ስንሰማ እኛ አሁን እስላም ሆኜ በነበርኩ ሰዓት ላይ እውነት ነው የሚል ግንዛቤ ነው የምንይዘው። ምን ማለት ነው ብሎ መጠየቅ ግን ታላቅነትና ትልቅነት ነው። እንደዛ አይደለም። ሚስጥር ሆኖ ትምህርት ትማራለህ እንዲህ? ሚስጥር ከሆነ ለምን ያስተምረዋል? ሚስጥረ ስላሴን እኮ የምትማርበት ነው። አምላክ በአይምሮ ተመዝኖ ተፈትሾ ሊያልቅ የሚችል ስላልሆነ ከዛ አንጻር ሚስጥር ተባለ እንጂ እየተማርከው እንዴት ነው ሚስጥር ሊሆን የሚችለው? ቤተክርስቲያን ምንድን ነው የምታምነው የሚለውን ኑና ጠይቁ። ኤኒታይም በውስጥም እዚህ መታችሁ ኡስታዞቹ የሚናገሩት እንኳን ለመጽሐፍ ቅዱስ ለራሳቸው እምነት ታማኝ አይደሉም። ለራሳቸው እምነት ምክንያቱም አደጋ አለው ካሉ ለዛ ነው አንዱ ኡስታዝ ሌላ ነገር እየተናገረ ከፎይ ጋር ሲከራከር ካያችሁት አንዱ ኡስታዝ አይሻን በ9 ዓመቷ ወሲብ አደረጓት የሚለውን አላደረገም ብሎ ተከራክሮ፣ ሌላኛው ኡስታዝ ደግሞ ክርስቲያኖች ሲጠይቋችሁ ብሎ ደረቱን ነፍቶ አድርገዋል ብሎ አንድ ገስት ላይ ግን አብረው ይሆናሉ። ሁለቱም የተዋሽተው ማለት ነው። እና ኡስታዞቹ ከመዋሸት ወደኋላ የሚሉ አይደሉም። ከባድ ነው። እናመሰግናለን። ኤኒዌይስ ሁሉም አይምሮውን በደንብ መጠቀም አለበት ብዬ አምናለሁ። ማንበብን ያህል ነገር የለም። የነቢያት እምነት ነው ሲባል
እውነት ነቢያቶች ካባን እየዞሩ እንደዚህ አይነት ልምምድ ነበራቸው። ደግሞ ሲዞሩት የነበሩት ሰዎች አስቀድሞ ሴቶቹ ራቁታቸውን ከሆነ የሚዞሩት አሁን ጫማቸውን አውልቀው ከላይ ራቁታቸው ሆነው የሚዞሩት ከጣዖታውያን የተወሰደ አይደለም ወይ? ወደ ሳፋ መርዋ መሄድ ጣዖታውያን ከጀመሩት የአሁኖቹ ስለምን ይሄዳሉ? ሙስሊሞቹ ድንጋይ ይወረውራሉ። ድንጋይ መወረወሩን ጣዖታውያኖቹ ከጀመሩት ሙስሊሞቹ አሁን ለምን ይወረውራሉ? እነኛ ጣዖታውያኖቹ በሴት ማህፀን ቅርጽ የሰሩት ልጅ እንዲሰጣቸው የመራቢያ ምልክት ለምን ይሄ ሁሉ ሲያመሳስሉ ጣዖታውያኖቹ አስቀድመው ልዩነቱ ምንድነው? እሱ ድንጋይ ያመልካሉ። ያም ያመልኩት ድንጋይ ደግሞ የተሻለ ትልቅ ድንጋይ ካገኙ አነስተኛውን በትልቅ ድንጋይ ይቀይሩት ነበር። በተሻለ ድንጋይ ማለት ነው። ወጥ የሆነ አንድ ድንጋይ አልነበራቸውም ጣዖታውያኖቹ። ከነኞቹ ከሙስሊሞቹ የሚለዩት ምንድን ነው? አሪፍ ያሉትን ድንጋይ ሲያገኙ ያንን ድንጋይ ነበረ ተዋፍ የሚያደርጉት፣ ይዞሩት ወይም የሚሽከረከሩት እንደዛ ነበረ። ይሄ ለምን እንደሆነ ሜይ ቢ ምላሻቸውን ብንሰማ ደስ ይለናል። መሐመድ ኦኬ፣ አንቺ ነሽ ቀጥይ። ይቅርታ ቀጥሉ። ምን ነው ይህንን ድንጋይ መዞር አላማ ነበረህ እንዴ? በፊት ነበርኩኝ። አሁን የመዞር አላማ ነበረ ወይ? በፊት ነበረ? እዚህ ጋር በር አይነት ሲምቦል ያለው በሩ አለ አይደለ? እሱ አለ እዚህ ጋር ከበሩ ስር እዚህ በስተግራ በኩል ከበሩ በስተግራ በኩል የምትገኝ ናት ድንጋዩ ማለት ነው። እና እቺ ናት እንግዲህ በሐዲሶቹ ላይ ኃጢአትን እንደምታስተሰሪ የተገለጸላት። ከዛ እቺ እንግዲህ ብላክስቶን በፕሬኢስላሚክ ሂስትሪ ወይም ደግሞ በነን ኢስላሚክ ሂስቶሪያን የታሪክ ተመራማሪዎች ምን ብለው ነው የገለጹት? vulva of the goddess ይሄ የጋደሷ ወይም ደግሞ የጣዖቷ የሴት የመራቢያ አካል በውጭ በኩል የሚገኝ የሴት የመራቢያ አካል ብለው ያምኑ ነበር። ስለዚህ እንደዚህ የፕሪስላሚክ ላይ ወይም ደግሞ ከእስልምና መነሳት በፊት የነበሩት ሃይማኖቶች በካባ ዙሪያ ላይ በተለይ የሚገኙ መካና በአካባቢው ላይ የነበሩ ሰዎች እየሄዱ የተለያዩ ፕሪግሊሜሽን ሪቹዋል ፒልግሪምስ ወይም ደግሞ የአምልኮት ጉዞን ይፈጽሙ ነበረ። ከዛ ያንን እየመጡ ይነኩት ነበረ። ከዛ ይሄኛው ደግሞ የጣዖቷ ሴንቹሪ ነው የጣዖቷ መገኛ ነው ብለውም ደግሞ ያምኑ ነበረ። ስለዚህ የሴትን ዮኒን ወይም ደግሞ የሴትን የመራቢያ አካል ውጨኛውን የመራቢያ አካልን ሲምቦላይዝ አድርገው ወይም ደግሞ እንደ ምልክትነት ወስደው እዛ ጋር እየሄዱ ይህንን ነገር እየነኩ ለዛ አይነት ምሳሌነት አድርገው ወስደው ያንን ስርዓት አምልኮ ይፈጽሙ ነበር። ስለዚህ ቀደም ሁለት ነገር ልጅቷ በተለይ ስትናገር ሰምታችኋታል። ከጀነት የወረደ ነበር። ስለዚህ አላህ የምርም ኤግዚስት የሚያደርግ ከሆነ አላህ የሚባል አምላክ ካለ ከጀነት ወይም ደግሞ ከገነት የሚያክል ነገር ድንጋይ ወርዶ
ከዛ በአደም ልጆች ኃጢአት ጠቁሮ ይታያችሁ። ከዛ በኋላ ደግሞ ስለምንድን ነው እንደዚህ አይነት የተከበረ ከጀነት የወረደውን እንትን ድንጋይ እንደዚህ አይነት የጣዖታውያን አምልኮ ልምምድ እንዲደረግበት ይፈቅድ የነበረው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ይህንን እንግዲህ ካባን የሚገነባው ኢብራሂም ነው ብሎ ይናገራሉ። በእኛ አብርሃም የምንለው አንድ አይነት አይደለም። በእርግጥ ግን ኢብራሂም ነው እሱ ራሱ ሀጅ አድርጓል ብሎ ይናገራሉ። ስለዚህ እነዚህን ነገሮች እንግዲህ በዱሪንግ ሀጅ ምን ያደርጋሉ? 7 ጊዜ እንደ ቁረይሾች ይዞራሉ። ቁረይሾች ማለትም በእንግዲህ እነዛ ጣዖት አምላኪያን ከዛ በኋላ ከዞሩ በኋላ ደግሞ ያንን ነገር ይስማሉ። ስለዚህ ይህንን ነገር አብርሃም ካደረገ ታዲያ በመሀል ምን ጋር ቀብተው ነው? አሁን እነዚህ በእስልምና ይደረግ የነበረ ከመሐመድ በፊት ምንም አይነት ማስረጃ የለም እስልምና ውስጥ ይሄ ጥቁር ድንጋይ ተካቶ። ግን በታሪክ ላይ እንደምናየው ከክርስቶስ ልደት 930 ዓመት በፊት ራሱ ማለት ነው እንደዚህ አይነት ልምምዶች እንደነበሩ እና እነዚህ አይነት ልምምዶች መኖሯቸው ብቻም ሳይሆን በእንደዚህ ተመሳሳይ ድረስ እስከ መሐመድ ጊዜ መሐመድን በነበረበት ሰዓት ይህንን የሴት ጣዖትን ወይም ደግሞ በሴት የተመሰለችን ጣዖትን የሚያመልኩበት የሴትን ጀነተሊያ ወይም ደግሞ የብራዊ አካልን አስመስለው ስርዓት አምልኮትን የሚፈጽሙበት ስርዓት ነበር። ስለዚህ ይህ ሁላ ነገር ሲደረግ አላህ የት ነበር? ወይ እናንተ ማስረጃ ስጡን፣ ወይ ደግሞ እኛ ማስረጃ ተቀበሉንና እናንተ ሀጅ የምትሉት ከኢብራሂም ጊዜ ምናምን ብላችሁ ከምታወሩት ሳይሆን አንደኛ ከመሐመድ በኋላ እንደተጀመረ፣ ሁለተኛ ነገር ደግሞ እናንተ ሌላ ልክ እናንተ ሀጃ ሶፊያን ቱርክ ላይ ሄዳችሁ አይ ቲንክ እኔ ጋ ነው እውነት የተቋረጠው። እኔ ጋም ቆማለች ኔትወርክ ጥሩ አይደለም ዛሬ። እኔ ብቻ አይደለም እኔም ፎገራችሁ ወሰዳችሁ ተቋርጠሽ ነበረ። አሁን የቱ ጋር ነው የተቆራረጡት? ልክ እሺ ከቱርክን ጀምርና ቱርክ ላይ ሀጃ ሶፊያን ወስዳችሁ የቅድስት ሶፊያ ቤተክርስቲያን ልክ ነሽ። እሱ ጋር ነው የተቋረጥሽው። እሺ የቅድስት ሶፊያን ቤተክርስቲያን ወስዳችሁ ለእናንተ ወደ መስጊድነት እንደቀየራችሁት ኦቶማን ቱርክሾች እንትኖች ቱርክን በተቆጣጠሩ ሰዓት ልክ እንደዛም የሌላን ሰው ወስዳችሁ የራሳችሁ እንደምታረጉት እንደዛ ልማድ ከመሐመድ ጊዜ እንዳመጣችሁት ሁሉ የጣዖት አምላኪያንን ካባ የጣዖት አምላኪያን ድንጋይና ጥቁር ድንጋዩን እነሱ ለሴት ጣዖት እንትን ዴዲኬት አድርገው ወይም ደግሞ ለእሷ ዴዲኬት ማሚ ሚዩት አድርግ። እያወራኝ ነው ወይስ? እሺ ለሴት ጣዖት ሲምቦል ተደርጎ ይመለክ የነበረን ወደ ራሳችሁ ነው ያመጣችሁ። ስለዚህ ወይ እናንተ ከዛ በፊት የነበረው ይሄንን የነቢያት ብላችሁ ያስቀመጣችሁት ልምምድ እንደነበረ ከነቢያቱ መጽሐፍና ከነቢያቱ የልምምድ ብላችሁ ከምታመጡት ከቁርአን መገለጥ በፊት ማለትም ከ610 ዓመተ ምህረት በፊት ያለውን አምጥታችሁ አሳዩንና እሺ አይ ይሄንንም ነበር እነዛ የሚጠቀሙበት ነበር፣ ሙስሊሞችን በተመሳሳይ ሰዓት ማስረጃ አላቸው ይጠቀሙበት ብለን እንናገርላችሁ ባንቀበላችሁ እንኳን ግን እናንተ ከቁርአን ውጭ ወይም ደግሞ ከ610 መሐመድ መጣልኝ ተገለጠልኝ ካለው መጽሐፍ ውጭ ምንድነው ይሄንን ነገር የሚያረጋግጥ የራሳችሁ መሆኑን የሚያሳይ ማስረጃ የላችሁ። ስለዚህ ልክ ወይ ደግሞ ታሪክ ነው ብሎ የዘገበውን ነገር ኦን አድርጉትና እንደዚህ ነበር ግን ይሄ ነገር በቃ በእኛ እንደዚህ ነው ስለዚህ እንቀበለዋለን ብላችሁ ለፉት። አዘርዋይስ ግን ከገነት የመጣ የፈጣሪ የተሰጠ የነቢያን ልምምድ የምትሉትን ግን ስለምንድን ነው እንደዚህ አይነት የከልት የነዚህ የባዕድ አምልኮ ስርዓት መፈጸሚያ ይሆን ዘንድ አላህ የፈቀደው አምላካችሁ የፈቀደው? ወይስ እኛ እንደምንለው እስልምና የምርም ባዕድ አምልኮ ነው ወይ? አንድ ሰው የባዕድ አምልኮ ልምምድ ወስዶ ወደ ራሱ ሃይማኖት አምጥቶ ያንን ልምምድ ካስቀጠለ ወይ የባዕድ አምልኮ ልምምዱ የራሱ እንትን ነው የዛ አካል ነው፣ ወይም ደግሞ ምንድን ነው ራሱን የቻለ ስሙን ቀይሮ የመጣ ባዕድ አምልኮ ነው ማለት ነው። ስለዚህ እነዚህ ነገሮች ለእኛ ሳይሆን ለእኛ ችግር የለውም ለራሳችሁ መልሱ። ጓግታችሁ ጥሪታችሁን አፈሳችሁ እንደዚህ አይነት ቦታ ስትሄዱ የምትሄዱበትን ቦታ ምንነት ብታውቁ መልካም ነው ላለው። ከበዛ ይቅርታ እኔ ጨርሻለሁ። እናመሰግናለን። አይ ቲንክ ቤት አማራ ነኝ። ራቢያ ነሻ
አዎ እፎይ፣ ሰላም እንዴት ናቸው? አንቺ ፕሮፋይል ስቀይሪ ሌላ ሰው ምንድን ነው እሱ ፕሮፋይልሽ? አር ኦኬ። በቃ ሰዎች ስማቸውን የመጀመሪያ ፊደል ይወዳሉ። አዎ ራቢያ ነኝ። ያው ፎቶዬን ሳደርግ ለዛ ነው የቀየርኩት። ውርጅብኝ ወረደብሽ? አዎ ያው ቤተሰብ ምናምን በውስጥ ብዙ ያው የሚያውቁ ምናምን መልካም። ያው ጫና ይኖረዋል፣ ጫና ይኖረዋል። ግን ክርስቶስን የቀመሰ ክርስቶስን ያየ የክርስቶስን ፍቅር የተረዳ የክርስቶስን አምላክነት የገባው አይደለም ሚሴጅ ስድብ አይደለም ማስፈራራት እሳት ላይም ቢቆም ሁሉን ያልፈዋል። የምንከተለው እስከ ቀራንዮ እንጂ የሆነ ለወዳችን ለገንዘባችን ለዝና እንደዛ እንዳልሆነ ልናውቀው ይገባል። ክርስቶስን ስንከተል እስከ ሞት ድረስ መሆኑን መዘንጋት የለብንም። ይህንን ምለው ለኡስማንም ነው። ክርስቶስን ገብቶን አውቀን ወደ ነው እስከ ሞት ድረስ እስክንገልለት ድረስ ሳይሆን እስክንሞትለት ድረስ። ምክንያቱም ሞት ለእኛ ቤት መቀየር ነው። አዲስ አበባ የምንኖር ከሆነ ልክ የክልል ከተማ እንደመግባት ነው። ክልል ከተማ የምንኖር ከሆነ አዲስ አበባ እንደመግባት የመቀየር አይነት ነው ሞት ለኛ እንጂ ነን ኤግዚስታንስ ማለት አይደለም። ሞት ማለት የሆነ ከዚህኛውም ከዛኛውም ዓለም መጥፋት ማለት አይደለም ለኛ ሞት ማለት። እንደውም ወደ ተሻለው ቦታ የምትሄድበት ከቅዱሳኑ ጋር ህብረት የምታደርግበት በክርስቶስ ስታምን ማለት ነው። ሞት ማለት ህይወትና አይምን ነፍስና ስጋ መለየት ነው። ልክ ቤት ስቀይር እቃን ይዘህ የሆነ ማይረባውን ጥለህ እንደምትሄደው የተሻለውን ይዘህ አዲስ ቤት እንደምገባው ሞት ለኛ ይሄ ስጋ የሚበሰብሰው የሚደክመው የሚራበው የሚጠማው መቃብር ውስጥ ቁጭ ታደርገውና ነፍስህን እዘሃት የምትሄደው ወዴት? ወደ ቅዱሳኑ ህብረት የምታደርግበት ነው። ሰፈር ነው የቀየርከው። ይሄ ስጋ ስሜት አለው። ይሄ እንትን ድካም አለው። ምግብ ይፈልጋል፣ ኃይል ይፈልጋል፣ አቅም። ይሄ እንደዚህ ወጥሮ ዟታል ነፍስህን። ልክ ይሄ ሲላቀቃት ምንድን ነው የምትሆነው? ነፍስህ ፍሪ ነው የምትሆነው። ፍሪ ትሆናለች። እንደ ልቧ ከቅዱሳኑ ጋር ለማመስገን ይቀላታል ማለት ነው። እከሌትን አየው እከሊትን አየው ያይን ዝሙት አይዝህም። የከሌ ንብረትን አየው ልስረቀው የሚል ስሜት አብሮህ አይከተልም ከነፍስ ጋር። ከሌ እኮ እንደዚህ ነው፣ ከሌ እንደዛ ነው፣ ሐሚቱ አብሮህ አይከተልህም። የምንቀይርበት ቤት ወደ ተሻለው ነው የምንቀይርበት፣ ወደ ተሻለው ቦታ ነው፣ የተሻለው ቤት ነው የምንሄደው። ክርስቶስ ያዘጋጀልን ወደዛ ስንሄድ ወደ ተሻለው ቦታ ስለሆነ በስሜት ወደምንቃጠልበት ሳይሆን በደስታ ስሜት የምንፈነድቅበት የምንረካበት ነው። የማይቋረጥ ደስታ ሐሴት የምናደርግበት ነው። ስለዚህ ይህንን ደስታ እናፍቀዋለን። ለዚህ ነው ልሄድ እቸኩላለሁ የሚለው ቅዱስ ጳውሎስም። ሰው መሄዳችን ወደዛ የሚያስፈራን ሳይሆን በደስታ የምንሄድበት ቦታ ነው። በደስታ የምንሄድበት ነገር ግን ሰዎች እንዲሄዱ የምናርድበት ሳይሆን እኛ ለመሄድ የምንታረድበት ነው።